በየትኛውም አቅጣጫ እኛ እንትን ማድረግ ያለብን እኛ አክት ማድረግ ያለብን እንደ ክርስቲያኖች ነው ብዬ አስባለሁ። አንዳንድ ጊዜ ደግሞ የሚያገኟቸው ነገሮች ውስጣቸው ያለውን ያንን ሁሌ የሌለ እንትናም ይላል ካልቪንም ይላል ውስጣችን ትንሽ አሁን እኛ ሰዎች የዳንነውን ብንሆን የተመረጥነውን ብንሆን ይላል ውስጣችን ያ ክፉ ማንነት አለ ይላል መርዘኛው ያ ክፉ ማንነት አለና በማንኛውም ሰዓት ሰው ከሱ ጋር የሚያደርገው ትግል በህይወት ውስጥ ካለ ድረስ እንትን ያደርጋል ይላልና ኤክስኪውዝ እየፈጠርኩ ሳይሆን በኋላ በደንብ አነሳዋለሁ። ግን ደግሞ ልክ አልነበረም። አንዳንድ ጽሁፎቼን ይቅር በሏቸው፣ አነሳቸዋለሁ ፖስቶቹን አነሳቸዋለሁ ምናምን ዛሬ ይሄንን ካወራን በኋላ ማለት ነው ማነሳቸው። እሁድ ዕለት ማነው ቅዳሜ ዕለት እንትን ነበረን ዲቤት ነበረን ከወንድማችን ዛትናቴዎስ ጋር ጆይንት ዲቤት ነበረን። እንግዲህ አይታችሁታል። በደንብ በጣም ደስ የሚል በደንብ አድርገን በጣም ቦስት ሲያደርጉበት የነበረውን ርዕስ ከእጃቸው ያስጣልንበት ጊዜ ነው፣ ሰዓት ነው። ስለዚህ ይሄ ጆይንትሊ ለኦርቶዶክሳውያኑ ለፕሮቴስታንቶችም ይሄ አሪፍ የሆነ አጋጣሚ ነበረ የሚሆነው። አሁንም ስጋ የሚባል ነገር ገባ፣ ስጋዊ እንትንና ትንሽ እዛ ላይም አንዳንድ ነገር እላለሁ። ከዚህ በኋላ ደግሞ የማልመለስባቸው ነገሮች ስለሆኑ ከዛ በኋላ ወደ ትምህርታችን ነው የምንሄደው። ከዛ በኋላ ወደ ስራችን ነው እኛ የምንገባው። እንግዲህ መንገድ ዳር ተቀምጦ የሚያለቅስ ያልቅስ፣ ምንም ማድረግ አንችልም አይደል? አይመስላችሁም እንደዛ? ኤኒዌይስ ከቤታችን ልጀምርና ይሄንን ላስቀምጥ። ባለፉት 7 ቀናት ባለፈው ሳምንት በአንድ ሳምንት በሁለት ሳምንት ውስጥ በነበሩ ጊዜያት ከሉትራኑ ወንድማችን ዳዊት ሉትራን ጋር በተደጋጋሚ ስንመላለስ አይታችኋል። በእኔ በኩል ስላለው ነገር ነው ያለውን ነገር ነው ሴትል የማደርገው እና ፐርሰናል ነገሮች ውስጥም ጭምር ስንገባባ ነበር ምናምን። እሱ ለማንም አይጠቅምም አይደል? ዊ አር ክሪስቲያንስ፣ ለማንም ሰው የሚጠቅም ነገር አይደለም። አዎ አንዳችን የምናይበት ደስ የማይል ነገር ይኖራል፣ ማንቀበለው ነገር ይኖረናል ምናምን። ነገር ግን በእኔ በኩል ያንን ሴትል ማድረግ እፈልጋለሁ። በተለይ እኔ ስለጻፍኩት ነገር ያንን ዲዘርቭ አታደርጉም። ያንን ማየት አልነበረባችሁም። እንግዲህ አንዳንዴ ደግሞ እንደዛ ነኝ ስናደድ እንደዛ ነኝና ፖስት ስላደረግኩት ነገር በጣም ይቅርታ ጠይቃለሁ። ፖስቱን አነሳዋለሁ። ይሄን ካወራው በኋላ ፖስቱን አነሳዋለሁ። አንተ ዱርዬ ነህ፣ ከአንተ ጋር ለማውራት ደረጃ አይደለም፣ እንደ ባልቴት ነው የምታወራው ምናምን የሚሉ ተደጋጋሚ ነገሮችን ሳነሳ ነበረ። ፐርሰናሊ ስለተናገረኝ አይደለም። ፐርሰናሊ ከዚህ በፊት የተናገሩኝ ሰዎች አሉ፣ ኦርቶዶክሳውያን ምናምን ጭምር ማለት ነው። ፐርሰናሊ ለተናገሩት ነገር ሰዎችን ምላሽ መስጠት በጣም አልወድም። በጣም ደስ የማይል ነገር ነውና ይሄ ነገር ቆይ እስቲ ጋይስ ፊልተር አብርቻለሁ እንዴ? አንዴ ቆይ አይ ቲንክ አሁን ጥሩ ነኝ እንዴ? ፊልተር የበራ ነው ይመስለኝ ነው። ፀጉሬን ላስተካክል። ኤኒዌይ በዛ ደረጃ መነጋገር አልነበረብኝም። መናገር አልነበረብኝም። ያንን ያደረኩበት ምክንያት በግል ስለተናገረ ግን አይደለም። ኦኬ፣ በግል ስለተናገረ አይደለም። በግል የተናገረው ነገር ኦልሬዲ እሱ በራሱ አይምሮ የሚጠይቀው ነገር ነው። የሚጠይቀው ከሆነ አይምሮ የሚጠይቀው ነገር ነው እንጂ በግል ስለተናገረ ወር በፐርሰናል የሆነ አታክ ስላደረገ አይደለም። ያን የተናገርኩት ስቶሪው ላይ ያስቀመጠው ነገር ነበር። አይታችሁት ከነበረ ስቶሪው ላይ ያስቀመጠው ነገር ነበር እና ስቶሪው ላይ ያስቀመጠው ደግሞ ምንድነው አንተ አማን ወጥቶ በ6 ወር ጊዜ አማን ወጥቶ በነበረበት ጊዜ ላይቭ የማይገባ በነበረበት ጊዜ ስትናገር የነበርከውና አሁን ግን ብሎ ነጠብጣብ አድርጎ ፍንጭ ልስጥ ያን ጊዜ የተናገርከው ነገር አለ። ለመጀመሪያ ጊዜ ቤት ከፍተህ ያስተማርክ ቀን የተናገርከው ነገር አለ ብሎ እንግዲህ ስለ አማን የተናገርኩት ነገር እንዳለ የሚያሳይ አይነት የሚመስል ነገር ሲያወራ ነበር። ይሄ ቀጥታ በወንድማማች መካከል ጠብ መዝራት ነው።
ሰው ማስረጃ ካለው ማስረጃውን አቅርቦ ያወራል ኦፍ ኮርስ እንጂ በዛ ደረጃ አይወራም። በተለይ በወንድማማች መካከል በየትኛውም አይነት መልኩ ጸብ አይዘራም። መጀመሪያ ሙሉ በሙሉ ኢናኩሬት ነው ያወራው ነገር በሙሉ ኢናኩሬት ነው። ምንም ልክ የሆነ ነገር የለውም። ሁለተኛው ነገር ግን ጀስት እዚህ ሚዲያው ላይ እሱን እየተቃወምነው ነውና የግድኛ መካከል መከፋፈል መፍጠር የለበትም። አዎ መለጥ እያልኩ ነው ባርኔጣው ለዛ ነው ቤላዬ ሰላም ብያ እዛ ላይ እኔ ትንሽ ህብረት ላይ ሲሪየስ ነኝ። ቸርችም የሰራችብን እንደዛ ነው አይደለ? ቤተክርስቲያን ያገለገላችሁ ሰዎች፣ ቤተክርስቲያን ያደጋችሁ ሰዎች ቸርች እኔ እንግዲህ ኬሲ ነው ጌታን የተቀበልኩት 10 ምናምን ዓመት እዛው ነኝ። ቸርች በጣም ቀጥቅጣ የምትሰራባችሁ ነገር ህብረት ነው ከምንም በላይ ማለት ነው። እና ህብረት ላይ ችግር የሚፈጥር ሰው በጣም አልወድም፣ በጣም ደስ አይለኝም። ምንም ነገር ብታደርጉ ችግር ላይኖርብኝ ይችላል። ቲቪት ካለ ሰሚሽን ችግር ካለ እኔም ጋር እሱ ችግር እንዳይኖር እፈራለሁ፣ እጠነቀቃለሁ። አደሴም ታይም ደግሞ ህብረት ላይ ችግር ከፈጠራችሁ የህብረት ችግር ካለባችሁ ማለትም ህብረት ለመበተን የምትሞክሩ ከሆነ እነዚህ ነገሮች ላይ በጣም ይቸገራል። ከዛ በኋላ ሰውየውን እንደገባው ክርስቲያን መቁጠር ይቸገራል። ህብረትን እንትን የሚያደርግ ሰው ህብረትን ጆፓርዳይዝ አድርጎ ስራ ለመስራት የሚሞክር ሰው በቀላሉ እኔ እንደ ክርስቲያን አላይም፣ ይቸገራል። ስለዚህ ያንን ለማድረግ ሲሞክር ነበርና ስለ አማን በዛ አማን በወጣበት ጊዜ ለመጀመሪያ ጊዜ እኔ ላስተምር ቤት ስከፍት ስቶሪውን አይታችሁታል። ስለ አማን የተናገርኩት ነገር እንዳለ የሚያስመስል ነገር ነበር ሲያነሳ በዛ ምክንያት ተናድጄ ነው ያንን ሁሉ ስናገር የነበረውና ፍጹም ስህተት ነው። ኦፍኮርስ ማስረጃ ካለ ማንም ሰው ማምጣት አለበት አይደል? ማስረጃ ካለ ማምጣት አለበት። ለማንኛውም ለመጀመሪያ ጊዜ ቤት የከፈትኩት የሚገርመው በአማን ፕሬዘንስ ነው። አማን ባለበት ነው። ከሙስሊሞች ጋር ውይይት በተደረገበት ጊዜ ነው። ከአንድ ሙስሊም ጋር ስላሴ ላይ ውይይት አድርጌ ነው ቤት የከፈትኩት። ያኔ ነው። እኔ ማንንም ሰው አላውቅም፣ እናንተም አታውቁኝም ብዙዎቻችሁ። ያስተዋወቀው አማን ሻሎም ነው። እሱ ቤት ነው የተዋወቀው። ኦኬ፣ እሱ ቤት ነው የተዋወቀው። የፕሮግራሙ ጊዜ እሱና አማን ሻሎምና ዳኒ እውነት ለሁሉ እንትን ሰጪዎች ነበር፣ ሪፍሌክሽን ሰጪዎች ነበር። ከውይይቱ በኋላ በጣም ዲስአፖይንት ሆነን እንደውም ልጁ ምንም አያውቅም የመጣው ሙስሊም ምንም አያውቅም እና ይሄን ያህል ተዘጋጅቼ መጥቼ ብዬ ምናምን ዲስአፖይንት እና ዳኒ እውነት ለሁሉና አማን ናቸው ሪፍሌክሽን ሲሰጡ የነበረው። የመጀመሪያ ቀን ቤት የከፈትኩት እኔ ለዛ። ሁለተኛ ቀን ቤት የከፈትኩት ስለ ጥምቀት ላስተምር ነው። ሁለቱም ዩቲዩብ ላይ አሉ። ስለ ሙስሊም ከሙስሊሙ ጋር የተወያየ ነው እውነት ለሁሉ ዩቲዩብ ላይ አለ። ስለ ጥምቀት ያስተማርኩትም እኔ ዩቲዩብ ላይ ሁለት ክፍል አለ። 3 ክፍል ነው ያስተማርኩት፣ ሁለቱ ክፍል እዛ ላይ አለ። ስለዚህ ለመጀመሪያ ጊዜ ቤት የከፈትኩ ጊዜ ስለ አማን ላወራ የምችልበት እድል አይኖርም። አማን እዛው ነበር ማለት ነው። የመጀመሪያው ነገር እሱ። ሁለተኛው ነገር ደግሞ አሁንም ስለ አማን ብቻ አይደለም፣ ስለ ሌሎች ወንድሞችም ጭምር ስለ ሌሎች እዚህ አካባቢ ስለሚያገለግሉ ሰዎችም ጭምር በመጣሁበት ሰዓት የሆነ ነገር ተናግረሃል ብሎ የሚያወራ ከሆነ ብሎ የሚያስብ ከሆነ ማስረጃ ማምጣት ይችላል። ኦልሬዲ ማስረጃ ጠይቄዋለሁ ብሎ ካርጎኛል፣ ግን ማስረጃ ማቅረብ ይችላል። ያለ ማስረጃም ግን ምንም ነገር እንዲያወራ አንፈቅድለትም። ማስረጃ ከየት ያገኛል እንዴ? የዛሬ ስንት ዓመት ቪዲዮዎች ሪከርድ ተደርገው ተቀምጠዋል እንዴ? እዚህ ካሉ ከኦርቶዶክሳውያን ሪከርደሮች በላይ እኔ የሆነ ነገር ብዬ ቢሆን ከሌሎች ጋር ለማጋጨት እነሱን የሚቀድም ማን ነበረ? ግን ማንም ያን ማስረጃ ማምጣት የሚችል አይመስለኝም። ሪከርድ የሚያደርጉ ሰዎች ሁሉ እንግዲህ እውነተኛውን አምላክ ካመኑ እንዲሁም ጥሩ አይምሮ ካላቸው ኦልሬዲ የሚመሰክሩት ነገር ነው። ስለዚህ አይ ማስረጃ አለን እዚህ አካባቢ ስላሉ ወንድሞች ቃሌ የተናገረው ነገር አለ ማስረጃ አለን የሚል ሰው ካለ ኦልሬዲ ስለጀመረው አንዴ ለዳዊት ሉትራን ይስጡት። ከዛ በተረፈ ግን ከልባችሁ ከውስጣችሁ ውሸት አንስታ አውጥታችሁ የምታወሩ ሰዎች መጠንቀቅ አለባችሁ። አሁንም ቢሆን አንድ ነገር ላይ ሲሪየስ ነኝ። ኦኬ፣ አንድ ነገር ላይ ሲሪየስ ነኝ። ህብረት ላይ ሲሪየስ ነኝ። ህብረትን ለመበተን የሚመጣ ሰው እጅግ በጣም መርዘኛ ሰው፣ የመጨረሻ መርዘኛ ሰው። ስለዚህ አሁንም ከፊት ለፊት ሆኜ ልቃወም የምችለው ሰው ህብረት የሚበትን ሰው፣ ህብረት ውስጥ ችግር የሚፈጥር ሰው፣ በመካከል ያለውን ነገር
አውጥቶ እንትን የሚያደርግ ሰው የሆነ እሱን በትኖ የራሱን ነገር ማቆም የሚፈልግ ሰው ጋር አልስማማም። ዛሬም ቢሆን አልስማማም፣ ነገም አልስማማም። እስትንፋሴ እስካለ ድረስ የማልስማማው እስከ ጥግ የምዋጋው ሰው ቢኖር ህብረት ለመበተን የሚሰራ ሰው። በዛ ምክንያት ያን የተናገርኩት በጣም ተናግሬያለሁ። መጥፎ ነገሮች ተናግሬያለሁ ምናምን። የተናገርኩበት ምክንያት ፐርሰናል የሆነ ነገር ስላለ አይደለም። ኦፍ ኮርስ እሱን እንደ አገልጋይ ለመቀበል መብቴ ነው መሰለኝ አይደል ብዬ አስባለሁ። አሁንም አልቀበለውም፣ በዛ ደረጃ አልቀበለውም፣ ያንን ማነር ስላላየው ማለት ነው። አደሴም ታይም ግን እኔ ቤት በከፈትኩባቸው የመጀመሪያ ጊዜያት ስለ ወንድሞች የተናገረው ኔጌቲቭ ነገር አለ ብሎ የሚያወራ ሰው ካለ ማስረጃ ይዞ ያውራ፣ ማስረጃ ይዞ ይክሰስ፣ ማስረጃ ይዞ ይምጣ። እዚሁ እኔ ቤት አስተናግደዋለሁ። ማስረጃ አለኝ ብሎ ይምጣ፣ እኔ ቤት አስተናግደዋለሁ። በሁሉም ሰው ፊት ይቅርታ ጠይቃለሁ። ካልሆነ ግን ህብረት ለመበተን የምትሰሩ ሰዎች እባካችሁ እረፉ። ይሄ ክርስትና አይደለም። ይሄ በጣም ሰይጣን ከተጠጋው ሰው የምንጠብቀው ነገር ነው። ከዛ አንጻር በእንዴት ነው ያንን ያልኩት? ከዚህ በላይ ረጅም ነገር እንትን አላደርግም፣ ረጅም ነገር አላወራም። ምክንያቱም ሜዳ ላይ ነው ማስረጃ የሚገኘው። ኦኬ፣ ሜዳ ላይ ነው ማስረጃ የሚገኘው። ምክንያቱም ያው እንግዲህ ከኔ በፊት የቀደሙ ሰዎችም ስላሉ ማለት ነው። ስለዚህ ወንድሜ አማን ከኔ በላይ ያስተውለዋል ብዬ አስባለሁ። ልምዶ አለው፣ እዚህም በሳል ነው፣ ከኔ በላይ ያስተውለዋል። ስለዚህ ለሱ ራሴን ፕሩቭ እያደረኩ እንዳይመስላችሁ አውርቼዋለሁ። ቪዲዮውን ከመስራቴ በፊት ራሱ አውርቼዋለሁ። እሱ ነው በቪዲዮ ወጥተ ምንም እንዳትል ያለኝ ራሱ አማን ነው ባይሰው እንጂ ቪዲዮ ሰርቼ ነበር። 2 ጊዜ አስጥሎኛል አማን ከዚህ ሰፈር ማለት ነውና አንዴ ወኒ ማኛ ላይ ልሰራ የነበረውን አስቆሞኛል። አይጠቅምም ነበር ልሰራ የነበረው ነገር። ሁለተኛ አሁን በቪዲዮ ሰርቼ ኦሬዲ በጣም ኦፌንድ የሚያደርግ ነገር ላወራ ነበር። አሁንም ያስቆመኝ እሱ ነው። በጽሁፍ አድርገው እንጂ ቪዲዮ ወጥተ ምንም እንዳሰራ ማስረጃ ካለው በቃ ይዞ ይምጣብል ያለኝ እሱ ነው። ስለዚህ እኔ ራሴን ለአማን ትላደርግ አይደለም የወጣሁት፣ ለወንድሜ ራሴን ፕሩቭ ላደርግ አይደለም የወጣሁት ማለት ነው። ግን ደግሞ አንደኛ ኃላፊነት መውሰድ አለብኝ ስላወራሁት ነገር። ከንቱ ነገር ነው ያወራሁት፣ ሰድቤዋለሁ ዳዊት ሉተራን። አሁንም ብትጠየቅ ማገልገል አለበት ብዬ አላስብም። ብዙ የአፕሮችም ምናምን ነገሮች ይቀሩታል ብዬ አስባለሁ። ይሄ የራሴ አቋም። ከዛ በተረፈ ግን ከንቱ ነገር መናገር አልነበረብኝም። በጣም ይቅርታ ጠይቃለሁ ለዛ ጉዳይ ማለት ነው። ስቲል ግን ማስረጃ ያላችሁ ሰዎችም ስጡት። ማስረጃ አለን የምትሉ ሰዎች፣ ማስረጃ የሌላችሁና ዝም ብላችሁ የምታወሩ ሰዎች ግን እባካችሁ። ከዛ በተረፈ በምንሰራው ስራ ላይ ዲቤት ስንጠራ፣ አስቼ ቤት በሚሰራ ስራ ላይ ሪዞርቱን የፈረሰ እንትን የሆነ ምን የምትሉ ሰዎች ደግሞ እንግዲህ ጌታ ይሁናችሁ። እናንተ አክቲቪዝም ነው የጀመራችሁት። አክቲቪስቶች ናችሁ እንጂ አፖሎጂስቶች አይደላችሁም። ስለዚህ ጌታ ይሁናችሁ። ፕሮፌሽናል አይደላችሁም። ዲቤት አታደርጉም፣ ዲቤት አትጠሩም፣ ብትጠሩም አትወያዩም፣ አትችሉም። ብግ ብላችሁ ዝም ብላችሁ ሰው መስደብ ግን ጥሩ አይደለም። የሰዎችን አገልግሎት እንትን ማድረግ ግን ጥሩ አይደለም እና እባካችሁ ከሉትራኖች ሳይድ በጣም የምወዳቸው ወንድሞች እንደሆኑ ታውቃላችሁ። እዚህ ያላችሁ ሰዎች ከሉትራኖች ሳይድ ማለት ነው በጣም የምወዳቸው ወንድሞች ናቸው። ከጆ ጀምሮ እዚህ ቤታችንን ከፍተን እነሱ እንዲያስተምሩ ለቀን በደንብ ስንሰማቸው ስናደምጣቸው ነበር። ከዚህ በኋላ በደስታ ነው ማደምጣቸው አሉ። አጠገባችን በጣም የተወደዱ ሉትራኖች አሉ። ጆ አለ፣ ጆና አለ። እንዴት አድርገን ነው ከነዚህ ሰዎች? ኦክስበርግ አለ፣ ኤፍሬም አለ፣ ደግሞ አሁን አዲስ የመጣ የሹዋ አለ እና ከዚህ በኋላም አብረን እንቀጥላለን፣ እንማማራለን ምናምን። ዴቭ አታስቀኝ ላውራበት። ስለዚህ ሉትራን ወንድሞችን በጣም ነው የምንወዳቸው። አደሴም ታይም ግን ህብረትን፣ አንድነትን፣ ኤክሌሲዮሎጂን፣ ቤተክርስቲያንን አስተራያ ለካ አንተም አለ። ለምንድነው የሚኬሲ የምትመስለኝ? አንተም ዳሪያዝ አላወኩም፣ ግን አንተም ካለ ብቻ በጣም የምንወዳችሁ ሰዎች አላችሁ። እንማማራለን፣ መሟገት ካስፈለገን እንሟገታለን፣ እንከራከራለን ምናምን። ዴቭ እዚህ ታች አለና ቢነግራችሁ ካፌ ቁጭ ብለን የምናደርገውን ቢነግራችሁ ማለት ነው
ይሰቀጥጣችኋል። ቲክቶክ ላይ ማናወራቸው ብዙ ክርክሮች አሉ ነው ላንከራከራለን ምናምን አፍተር ኦል ግን በቃ አለቀ። እና ዴቭ አንግሊካን ትራዲሽኑ ላይ ያለ ልጅ ነው። ወተን ያስተማርነው ባህር ዳር ከሱ ጋር ነው። ኦኬ በጣም ተባርከን ጸልየንላቸው አብረን ጸልየን አምልከን የመጣን ሰዎች። ስለዚህ ይሄን ለማበላሸት የሚሞክሩ ሰዎች ካሉ ኢን ዘ ፕሮሰስ ግን አንስማማም። ነገም እንቆማለን። ነገም በራችሁ ላይ ቆሜ ታገኙኛላችሁ እስከ መጨረሻም ታገላችሁ ምናምን። ግን ከዛ ይልቅ ወደ እንትኑ መተን ግን በጣም በተረጋጋ አእምሮ ማውራት ብንችል ህብረት ማድረግ ብንችል ግን ከምንም በላይ ጥሩ ነው ብዬ አስባለሁ። ለማንኛውም ይሄን እዚህ ጋር ዘጋውት። ይቅርታ ጠይቃለሁ። የማይገባ ነገር ሳወራ ሰምታችኋል። ስቶሪ ላይ አይታችኋል። ፖስቴ ላይ አይታችኋል። ላይቭ ላይ ሰምታችኋል። እና ስለዛ ሁሉ ይቅርታ ጠይቃለሁ እናንተ ፊት እግዚአብሔርንም እናንተ ነው። ያ ከኛ አይገባምና ክርስቲያን ስለሆነ ማለት ነው። ስለዚህ እዚህ ላይ አቆማለሁ። እንደዚህ ምናልባት ላይቭ ገብቼ አታቁኝ ይሆናልና እዚህ ላይ አቆማለሁ። ይሄኛውን ወደ ሁለተኛው ርዕስ እሁድ ዕለት ማነው ቅዳሜ ማታ ዲቤት ነበር። ቅዳሜ ማታ ዲቤት ነበር እና ስንቶቻችሁ አይታችሁታል? መቼም ብዙዎቻችሁ አይታችሁታል። እስቲ አንድ ቁጥር ጻፍ ያያችሁት እንዴት ነበር? እንገባበታለን በደንብ እሱን። አሁን ብቻ አይደለም ይሄን በተከታታይ እንገባበታለን። ነበራችሁ እና ቴንክ ዩ ተሜ። እሁድ ጥሩ አልነበርኩም። እሁድ ዕለት በጣም እንባንባ እያለኝ ነበር። በጣም ንዴት እያለኝ ነበር ምናምን። ቤት እንኳን አልከፈትኩ እና ቴንክ ዩ ጋይስ እያየሁ ነው። ታዲያ ቅዳሜ ዕለት ሙስሊሞች የት አላችሁ? አንድ ቁጥር ሙስሊሞች አንድ ቁጥር አጽፉም እንዴ? ዴቫ የጩጬው ልደት በላውት ኬኩንማ አንተ ተጋብዘዋለህ። ሙስሊም መምህራን የሚያደርጉት ምን መሰላችሁ? ሰው ቅዳሜ ዕለት የነበረውን ዲቤት አይታችሁ ከሆነ ዝም ብሎ አይደለም ያ ዲቤት፣ ዝም ብሎ የመጣ ዲቤት አይደለም። እሺ ያ ዲቤት ዝም ብሎ የመጣ ዲቤት አይደለም። ሞዴሬተሮች ከስር እያያችሁ ያ ዲቤት ዝም ብሎ የመጣ አይደለም። ወይም ደግሞ ጥሩ ዲቤት ከነበረ ዝም ብሎ አይደለም። ሞዴሬተሮች ከስር እያያችሁ እኔና ዛትናቴዎስ ለአንድ ሳምንት ነው ትሬን ያደረግነው። እዚሁ ክሬዲቱን መስጠት ፈልጋለሁ። እንትን አንጻር ከዚህ ከተዘጋጁ ማቴሪያሎች አንጻር ከማቴሪያሎች አንጻር እዚሁ ክሬዲቱን መስጠት ፈልጋለሁ። ማቴሪያሉ ሙሉ በሙሉ የተዘጋጀው በዛትናቴዎስ ልጆች ነው። ኦኬ ሙሉ በሙሉ ማቴሪያሉ የተዘጋጀው በዛትናቴዎስ ልጆች ነው። ምክንያቱም እኔ ቲም የለኝም። አሁን እያሰብኩበት ነው። ከአንተ ይህን ነገር እማራለሁ እያልኩት ነበር። ስለዚህ እሱ ቲም አለው። ስለዚህ የተዘጋጀው በዛትናቴዎስ ልጆች ነው። ዛትናቴዎስ እንትን አለው፣ ፊሎዞፊ ሜጀር ነው። ስለዚህ በጣም በብዙ ፊሎዞፊካል እንትን ላይ ያግዘን ነበር። እኔ ቸርች ፋዘርስ ቴክስት ኮንቴክስት ምናምን የሚለውን ነገር ካልሆነ በስተቀር ፊሎዞፊካል የሆኑ ነገሮችን በጣም በውስኑ ነው ማቃቸው። ሎጂካል አርጊመንት ላይ ማቃቸው ነገሮች አሉ እንጂ አንዳንድ ነገሮችን እሱ ኢንላይትን ያደርገኝ ነበር። ስለዚህ the credit goes to him በእነዚህ አይነት ጉዳዮች ማለት ነው። ነገር ግን ለአንድ ሳምንት ትሬኒንግ ላይ ነበርን። ቴክስቶች የተለዋወጥን ምናምን የአባቶችን እንደዚሁም ስኮላሮችን ምናምን ቴክስቶች የተለዋወጥን እናወራ ነበር እንትን ላይ ማለት ነው። እና ለብቻችን ግሩፕ ከፍተን እናወራ ነበር ሁለታችን። በዛ ውስጥ ግን በትሬኒንግ ውስጥ እኔ ያለኝ ፕሮቴስታንት ቴዎሎጂ ነው። እኔ በፊሊዮኪ አምናለሁ። የጠየቁት ጥያቄ ሁሉ አስበንበታል። እኔ በአይከን ቬነሬሽን አላምንም። ክርስቶስ ሁለት ባህሪ ነው ለኔ፣ እሱ ዋን ኔቸር ብሎ ያምናል። ስለዚህ እንደነዚህ አይነቶቹ ነገሮች ልዩነት እንዳሉ እናውቃለን። ስኮላሮችን እንዴት እንጥቀስ? የትኛውን ስኮላር እንጥቀስ? ለምሳሌ እዚህ ስታቁኝ ዶክተር ያረጋል ዲያቆን ያረጋል አበጋዝ ላይ ሃይሊ ክሪቲካል ነኝ። አንስተን ስለ ዲያቆን ያረጋል ራሱ አንስተን እየተከራከርን ነበር። በጣም የሚወዳቸው ሰው ናቸው ዲያቆን ያረጋል። እሱ ደግሞ
ምናምን ዝም ብለን ብድግ ብለን በቃ ያለን ልዩነታችንን ብለን አይደለም የመጣነው። ክርክርም ነበረን። ይህን ነገር በምን አይነት መንገድ አይደንቲቲያችንን ሳይነካ በምን አይነት መንገድ ፕሬዘንት ብናደርገው መልካም ነው። እንደነዚህ አይነት ነገሮችን በደንብ አውርተንባቸው የአንድ ሳምንት ትሬኒንግ ነበር። አሞኝ መድኃኒት እየወሰድኩ ነበር እና ኧረ መድኃኒት እየወሰድኩ ነው፣ እግዚአብሔር ይማርህ፣ ለማንኛውም እሱን ሰበብ አድርገህ መቅረት የለም ዳይ ወደ ልምምድ ምናምን ይለኛል እና እሱ ደግሞ መሀል ላይ ያረፍዳል። ከዛ በኋላ አረና አረፈድክ አንተ እምለዋለሁ። ከዛ ደግሞ እኔ ያረፍዳለሁ ምናምን ብድር እንዲህ እየተባባልን ነው ትሬኒንግ የሰራ ነው። በደንብ ነው ያጠና ነው። በደንብ ነው ያነበብ ነው። የእነሱን ሳይድ የእኛን ሳይድ ነው በደንብ ነው ያነበብ ነው። በዛ ውስጥ የልጁን ጥልቅ እውቀት አይቻለሁ። ለቤተ ክርስቲያኑ ምን ያህል የሚቆረቆር ልጅ እንደሆነ አይቼዋለሁ። ባይዘው ጥሩ ኦርቶዶክሳዊ፣ እንደዚሁም ደግሞ ምን ያህል ትሁት እንደሆነም አይቻለሁ። ከምንም በላይ ከፕሮቴስታንት ጋር መስራት ትዕግስት ይጠይቃል። ለኦርቶዶክስ ከፕሮቴስታንት ጋር መስራት ለኦርቶዶክስ ትዕግስት ይጠይቃል። ምክንያቱም ዝም ብዬ ቁጭ ብዬ የሆነ የሚሉኝን አዎ ምናምን ብዬ የምቆይ አይነት እንትን አይደለሁም። ፕሮቴስታንት አይደለሁም እንደምታውቁት ነው። እና ሃይሊ ክሪቲካል ነኝ። ስለዚህ አንዳንድ ወንድሞች እኔም ጋር የደወለችም እህት አለች፣ እንደዚሁም ደግሞ በጣም ማከብራት እህት፣ እንደዚሁም ደግሞ በውስጥ የሚያወሩኝ ሰዎች አሉ። አንዱ በቁጣ ነው ያወራኝ ምናምን እንዴት ከኦርቶዶክስ ጋር ትገባለህ እንዴ ምናምን ብሎ ማለት ነው። የጎባጣ አሽከር ልትሆን ነው እንዴ አንተ ምን? ስለዚህ የመጡትን ሰዎች አንደኛ በኃይል የመጡትን እንዳመጣጣቸው መልሻለሁ፣ በትክክለኛ ልብ የመጡትን መልሼ የላቸዋለሁ። እስከ ሞት አይደለም እኮ የምንጠላለው። ስለዚህ ሲምፕሊ ይሄ ደግሞ በጣም ወሳኝ ጉዳይ ነው። በፕሮቴስታንቱ ትራዲሽን ውስጥ ደግሞ ከሌሎች እምነት ትሪኒታሪያን አማኞች ጋር ከሌሎች ስላሴያዊ አማኞች ጋር አብሮ መስራት በጣም የተለመደ ነገር እኮ ነው አይደል? የተለመደ ነገር ነው። ስለዚህ ከስላሴያውያን ጋር በሙስሊሞች በኤቲስቶች ላይ አብሮ የተለመደ ነገር ስለሆነ እንትን ሊያደርጋችሁ አይገባም፣ ይሄ ሊነካችሁ አይገባም ብያቸዋል። ስለዚህ ያው ጀስት በኃይል የመጣውን ሰው ኦፍኮርስ በዛው መንገድ መልሻለሁ። ሌሎች ግን በጣም ኮንሰርንድ ሆነው ከኦርቶዶክስ ጋር ልትገባ ነው አሉ። መጨረሻውን ኢንዱን ግን አስበህበታል ወይ? ከዛ በኋላ ከፕሮቴስታንቱን ወክለ ከኦርቶዶክስ ጋር ትወያያለህ ወይ? አዎ፣ እኔ ምንም የሚነካኝ ነገር የለም። ኦርቶዶክስን እኮ ስሳደብ ስዘረጥጥ እኮ አታውቁኝም። ስለዚህ በዛ መንገድ አይደለም። የደወለችውንም እህት ከውጭ ነው የተደወለው፣ በዛ ደረጃ አውርቻታለሁ። ምንም አታስቢ፣ የሰዎችንም ጥያቄ ምናምን ይዛ ስለመጣች አታስቢ። በዛ ደረጃ የሚሆን ነገር የለም። ይሄ በደንብ አድርጌ ነው እንትን ያደረኩት። ስለዚህ በእኛ ሳይድ በዛ መንገድ ተጠናቋል። ኦርቶዶክሳዊ ሳይድ ግን የሙስሊምን ስራ ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? አንዳንድ ሰዎች በተለይ ማለት ነው። ኦኬ፣ አንዳንድ ሰዎች ነው፣ ሁሉንም ማለት ነው። እንዴት ታጨናግፋላችሁ? ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? በዛ ላይ ደግሞ በዛ ደረጃ የነበረን ውይይት በዛ ደረጃ እንዴት አውርዳችሁ ከፕሮቴስታንት ጋር ከመናፍቅ ጋር የሰራ ምናምን ብላችሁ በጌታ ስም። ይሄ በጣም ጨለምተኝነት ነው። ኃይለኛ ፔሲሚዝም ይጠይቃል ይሄ ማለት ነው። ኦኬ። ስለዚህ ዛሬ የምናገረውን ነገር ይሄኛውን የምናገረው ዲያቆን አትናቴዎስን ወክዬም አይደለም። ዲያቆን አትናቴዎስ ራሱ መሞገት ይችላል፣ ይሞግታልም፣ ሞግቷልም። ሁለተኛ ነገር ደግሞ እሱ የቤተ ክርስቲያኗ አገልጋይ ነው። እንደ ቤተ ክርስቲያኗ አገልጋይ ምላሽ ይሰጣል። እኔ ምላሽ የምሰጠው እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት። ኦኬ፣ እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት ግን ይሄን እላለሁ። አንደኛ ስሜን አንስታችሁ ያወራችሁ ሰዎች ነበራችሁ። ስለዚህ ስሜን አንስታችሁ ስለወራችሁ እናንተን ምላሽ መሰጠት አለበት። ሁለተኛ ነገር ደግሞ ሙስሊም ላይ የሚሰራው ስራ ያልገባችሁ ከሆነ በቃ ዝም ማለት ነው ያለባችሁ። አንዳንዶቻችሁ ኦፍኮርስ ፕሮቴስታንቱ አጋንንታዊ ምናምን ስትሉ ነው የኖራችሁት። ከሙስሊም ጋር ለማውራት በዛ ደረጃ ጥልቀት ያለው ውይይት በተለይ ለማውራት እንትን አይደለም። በቃ ስለ ክርስቶስ አምላክነት ይጠይቋችኋል። ዮሐንስ 10:30 ትጠቅሳላችሁ፣ አለቀ። ከዚህ የምታልፉት ነገር የለም። ዮሐንስ ራዕይ ምዕራፍ 1 ትጠቅሳላችሁ፣ ያበቃል። ኦኬ። አንዳንዶቻችሁ እንደዛ ናቸው። ከሙስሊም ጋር የሚሰራ ስራ ከዛ ያለፈ ይጠይቃል። አይሻ በ3 ዓመቷ በ6 ዓመቷ በ9 ዓመቷ ምናምን ከሚል ነገር ያልፋል። የሆነ ሐዲስ ጠቅሶ
እንትን ብሎ ምናምን መሐመድ ድንጋይ ደበደበ ምናምን ከሚለው ያልፋል። ኦኬ ከዛ ያልፋል። ለጠይቃችሁ ጥያቄ አይሻን እና በክርስቲያን ሳይድ ዮሐንስ 10:30 ብቻ ጠቅሳችሁ ሙስሊም ላይ ሰራችሁ ከመሰላችሁ ችግር ነው። ከሙስሊሞች ጋር በተለያየ ጊዜ ባለፈው ዓመትም ባለፉት 2 ዓመታት አውርቻለሁ። ግን ሙስሊም ላይ እየሰራው እንደሆነ ራሴን አልቆጥርም። ከኦርቶዶክስ ጋር ነበር እንጌጅ ማድረግ የነበረው። ለምን ሲባል ሙስሊም ላይ መስራት ምን እንደሚጠይቅ አውቃለሁ፣ ምን እንደሚወስድ አውቃለሁ። ኦኬ ስለዚህ ቤታቸው የመጡ ሙስሊሞችን በትክክል እንኳን ማስተናገድ የማትችሉ ሰዎች መሆናችሁን እያወቅን እየተረዳን ሶላዎች አጋንንታዊ ናቸው ከሚለው እንደ በቀቀን ከምታስተጋቡት ነገር ውጪ ምንም ነገር እንደሌለ እያወቅን እሱን እየተረዳን ፕሮቴስታንትን ማን ኦርቶዶክስን ከሚጠላ ጋር ገባችሁ ምናምን ብላችሁ የገዛ ወንድሞቻችሁን ማሰቃየት እኔ እንጃ፣ ይሄ የገዛ በረከታችሁን ማጣት ነው ብዬ አስባለሁ። ስለዚህ እንደዛ ባታደርጉ መልካም ነው። ለማንኛውም ግን ቃሌ ኦርቶዶክስን ይጠላል? አይ ቃሌ ኦርቶዶክስን አይጠላም። ቃሌ ኦርቶዶክስ ላይ ክሪቲሳይዝ ያደርጋል ኦርቶዶክስን። ቃሌ ኦርቶዶክስ ላይ ሃይሊ ክሪቲካል ነው። አዎ እስከ ጥግ ነው ክሪቲክ የምሰራው እስከ ጥግ ነው። ይሄንን እንትን አድርጌ አይደለም ከኦርቶዶክስ ወንድሜ ጋር የገባሁት። ይሄኛውን ነገር ትቼውም ረስቼውም አይደለም፣ እሱም ረስቶትም ትቶትም አይደለም። ምን እንደምሰራ እያወቀ ነው። ያ ግን ምን ያሳያል ሲባል ይሄ ጥላቻ አይደለም። ጥላቻ ምን እንደሆነ አሁን አሳያቸዋለሁ። ጥላቻ ግን አይደለም። ፕሮቴስታንት ሆኜ የምቀጥለው በብዙ ምክንያቶች ሊሆን ይችላል። ለእኔ ሶላዎቹ አሉ፣ ሌሎች ነገሮች አሉ። ቻናሌ ላይ ያስቀምጫለሁ ለምን ፕሮቴስታንት ሆኜ እቀጥላለሁ የሚለውን። ኦርቶዶክስ ሆኜ የማልቀጥልባቸው ግን ምክንያቶች አሉ። ኦርቶዶክስ ሆኜ የማልቀጥልባቸው ምክንያቶች እነዛ ባዕድ ኪዳናት ናቸው፣ እነዛ የኮንቨነሬሽን ላይ ያሉ ነገሮች ናቸው፣ እነዛ ኢንቮኬሽን ኦፍ ሴንስ ላይ ያሉ ነገሮች ናቸው፣ ሌሎችም ይጨመራል። ኦኬ በቃ በእነዚህ ምክንያቶች ኦርቶዶክስ ሆኜ መቀጠል አልችልም። ስለዚህ ኦርቶዶክስ ሆኜ መቀጠል የማልችለው እኔ ሰዎች እኔ የቀመስኩትን እንዲቀምሱልኝ ስል ኦርቶዶክስ ላይ የማያስቀጥለኝ ነገር ይሄ ነው ብዬ ክሪቲክ እሰራለሁ። ከዛ ባለፈ ኦርቶዶክስን የምጠላበት ምንም አይነት ቦታ የለም። ለምን? አንደኛ ቤተሰቤ ኦርቶዶክስ ነው። ኦኬ ሁለተኛ እኔ በጣም ከምወዳቸው ጓደኞቼ መካከል አንዱ ደጋግሜ ብየዋለሁ። እዚህ ቲክቶክ ላይ ያለ እዚህ ቲክቶኮቹን አያውቃቸውም ራሱ የቲክቶኮቹን አይወዳቸውም ራሱ እንትን ግን በጣም ዲቫውት ነው። እረፍት ሆኖ ካገኛችሁት ከስራ እረፍት ሆኖ ካገኛችሁት ገዳም የምታገኙት ወጣት ልጅ እና በጣም የምወደው ጓደኛ ኦርቶዶክስ ነው። ስለዚህ ኦርቶዶክስን ልጠላ አልችልም። ኦርቶዶክስን ክሪቲክ ማድረግና ጥላቻ ሁለት የተለያዩ ነገሮች ናቸው። ኦርቶዶክስን ሲሳደብ የሚውል የቱ ጋር በጣም በደርዘን የሚቆጠሩ ቪዲዮዎች ሰርች አለው ኦርቶዶክስ ላይ ክፈቱና ኦርቶዶክስን የቱ ጋር እንደሰደብኩ እስቲ ያሳዩ። የለም። ስለዚህ ኦርቶዶክስን ይሳደባል፣ ኦርቶዶክስን ይጠላል፣ እንዴት ከኦርቶዶክስ ጠልጋ ትገባላችሁ ምናምን የምትሉት ነገር ሲምፕሊ እናንተ ክሪቲሳይዝ ስትደረጉ ፐርሰናሊ፣ በተለይ አንዳንዶቻችሁ እናንተን ፐርሰናሊ ክሪቲሳይዝ ስላደረኳችሁ ከእናንተ ጋር ኤንጌጅ ስላደረኩኝ ቤተክርስቲያናችሁን በልካችሁ ሰፍታችሁ ለብሳችኋታል ማለት ኦኬ። ቤተክርስቲያናችሁን በእናንተ ልክ ተዋታላችሁ ማለት እናንተ ክሪቲሳይዝ ተደረጋችሁ ማለት እናንተ እኮ ጋር ስትሞግቱ ራሱ ጉድለት አለባችሁ ማለት ቤተክርስቲያናችሁን መጥላት አድርጋችሁ እንዴት ልታዩት ቻላችሁ? ምንድነው ጄኔሬሽናችሁ ምንድነው የምትመገቡት? ገለባ ነው እየመገባችሁት ያላችሁት። ኦኬ ስለዚህ ቃሌ ኦርቶዶክስን አይጠላም። ኦርቶዶክስ ቤተክርስቲያን ያደኩባት ቤተክርስቲያን ናት። እንደዚሁም በጣም ወዳት ቤተክርስቲያን ናት። ባይዘው አንዳንድ ትምህርቶችን ትምህርተ ስላሴን ለምሳሌ ከዚህ በፊት ብያቸዋለሁ። በጣም ወዳቸው ካህን ያስተማሩ በጣም ነው ወዳቸው። ይሄኔ ያርፋሉ፣ ያኔ ልጅ ስለነበርኩ ማለት ነው። ይሄኔ በህይወት አይኖሩም፣ ግን በጣም ትልቅ ሰው ናቸው። በጣም ሲበዛ ትልቅ ሰው ናቸው። በእድሜም በዛው ልክ በጣም የተረጋጉ ሰው ናቸው። ትምህርተ ስላሴ እሳቸው ናቸው። መጀመሪያ ጊዜ ያስተማሩኝ እሳቸው ናቸው። ኦርቶዶክስን ቤተክርስቲያኗን የምንጠላበትና የምንሰድብበት ምንም አይነት እንትን የለም፣ ምንም አይነት መንገድ የለም። ያንን አላደርግም፣ ወደፊትም አላደርገውም። ጥላቻውም ስድቡም የለም፣ እንደዛ አላደርግም። ነገር ግን ክሪቲክ ለማድረጉ ግን ክሪቲክ አደርጋለሁ፣ ነገም ክሪቲክ አደርጋለሁ። ኢቭን አሁን ቪዲዮዎች ሰርቼ ይዣለሁ፣ ለቀማ ፖስት ላደርግ ማለት ነው። እንዲህ እስከማወራ ነው የቆየሁት።
ኦኬ። ስለዚህ ክሪቲኩን ከሆነ ጥላቻ ያላችሁት እናዝናለን፣ ክሪቲክ ግን እናደርጋለን። ነገም ክሪቲክ አደርጋለሁ። ኦርቶዶክስ በዚህ ጉዳይ ተሳስታል ይችላል፣ ነገም እላለሁ። ይሄ ማለት ግን ጥላቻ አይደለም። ይሄ ማለት ኦኬ በምንም አይነት ሁኔታ ጥላቻ ሊሆን አይችልም። ይሄ አፖሎጂቲክስ ወይም ደግሞ ፖሌሚክስ ተብሎ ይጠራል። እናንተ ናችሁ ወደ አፖሎጂቲክሱ እንድንወስደው እያደረጋችሁ ያላችሁት እንጂ ፖሌሚክስ ነው ይሄ። ኦኬ ይሄ ፖሌሚክስ ነው እንጂ አፖሎጂቲክስም አይደለም ከእናንተ ጋር የሚሰራው ስራ። ነገር ግን እናንተ ጥግ ስለወሰዳችሁት እናንተ በጣም የሚያስጠላ ነገር እያደረጋችሁ ስለሆነ ፖሌሚክስ አፖሎጂቲክስ እናደርገዋለን። ሳንፈልግ አፖሎጂቲክስ እናደርገዋለን እንጂ በፖሌሚክ መልኩን መቀጠል የሚችል ነገር ነው። ስለዚህ ከጥላቻ አንጻር ኦርቶዶክስን ይጠላል ምናምን ተውት። ይልቁንም እናንተ ኦርቶዶክስን ፕሮቴስታንትን ትጠላላችሁ። ኦኬ ይልቁንም እናንተ ፕሮቴስታንትን ትጠላላችሁ። ሉተር ከአጋንንት ነው፣ ሉተር ሽንት ቤት ተቀምጦ የጻፈው ብላችሁ ስታወሩ የኖራችሁት እናንተ አይደላችሁ እንዴ? ፕሮቴስታንቱ አጋንንታዊ ነው እያላችሁ፣ ፕሮቴስታንት ከአጋንንት ነው እያላችሁ፣ የፕሮቴስታንት መዝሙር ጣዖት አምልኮ ነው እያላችሁ የኖራችሁት እናንተ አይደላችሁ እንዴ? እንዴ ዛሬ ከአንዳንድ ሉተራኖች ጋር ተስማማችሁና ቀነሳችኋት እንጂ እንዴ ሪከርድ ተደርጎ እኮ የተቀመጠ ነገር እኮ። ሶላዎቹ አጋንንታዊ ናቸው፣ አጋንንታዊ መሆናቸውን ለማሳየት እኮ 5 ደቂቃ ይበቃል ብላችሁ ስትፎክሩ አልነበር እንዴ? አስጣልናችሁ ከእጃችሁ። ሲቸግራችሁ 6ኛ ሶላ ጭምር እንትን እያደረጋችሁ መጣችሁ፣ እየፈጠራችሁ መጣችሁ። ሲቸግራችሁ ጊዜ ልትወያዩ ስትመጡ የህግ ስራ ምን እንደሆነ አታውቁም። ስትመጡ ሶላ ስክሪፕቹራል ልትወያዩ መጣችሁ። ጂሰሶች ሶላ ስክሪፕቹራል ያምናሉ አላችሁ። ኦኬ ስትያዙ የላችሁም ግን አጋንንታዊ ነው እያላችሁ ስጮህ የኖራችሁት እኮ እናንተ ናችሁ እኮ። ፕሮቴስታንቱ ከአጋንንት ነው ብላችሁ ስትሰድቡን የኖራችሁት እኮ እናንተ ናችሁ፣ እኛ አይደለም። ጥላቻው እናንተ ጋር ነው ያለው። ኦኬ ጥላቻ ያለው እናንተ ጋር እንጂ እኛ ጋር አይደለም። እንዲህ ያላችሁትን ሰዎች ነው በግል እሺ። አሁንም ኦርቶዶክስን በአጠቃላይ አላልኩም፣ በግል ነው እያወራ ያሉት። የገዛ መምህራኖቻችሁ እንደ ፕሮቴስታንት እኮ ደደብ የለም እያሉ እኮ ሲያወሩ ነበር። ኦኬ እንደዛ እያሉ እኮ ሲያወሩ ነበር። የት ነበራችሁ? ከአጋንንት ነው ከአጋንንት ነው ከአጋንንት ነው ከአጋንንት ነው እያላችሁ ስታወሩ ነበር። ረስታችሁት ነው? ኦኬ እናንተ ሾርተር ሚሞሪ ብትሆኑ እኛ አይደለንም። እኛ አንተም ልንረሳ አንችልም እኮ ልንረሳ አንችልም። ኦኬ ስለዚህ እንደው ጥላቸው እናንተ ቤት እያለ ጩኸቴን ቀሙኝ አይነት እንዳይሆን፣ ኦኬ ጅራፍ ራሱ ገርፎ ራሱ ይጮሃል እንዳይሆንባችሁ መጠንቀቅ ያስፈልጋል። ሶ አሁን እዚህ መታችሁ እንደው ቤተክርስቲያንን ከሚጠላ ሰው ጋር ዲቤት ገባ ምናምን ለማለት እንትኑም የላችሁም፣ ሞራሉም የላችሁም። እናንተ ናችሁ ታውቁት አይደለም። ስሜን ያነሳችሁ ሰዎች አላችሁ። አንዱ ጋር አዲስ ነው ያነሳው ቃሌ መሆኑ ነው። ቃሌ መሆኑ ደና ፕሮቴስታንቶች ችግር የለም ማለት ማን ነው ደናው? ለአንተ ለዚህ ሰው ደናው ማን? ብዙ ነገር ያወራል። ከዛ በኋላ ዲቤት ይጠራል። ከዛ የለም ዲቤት አይመጣም። ዲቤት አይመጣም። ቢሞት ዲቤት አይመጣም። ብዙ ጊዜ ጠርቼዋለሁ፣ አይመጣም። ከዛ በኋላ በቃ ያቺ የሽንት ቤት ትረካ ከእንትኑ አጠፋም። ሰውየው ከሽንት ቤት ወጥቶ በቃ እኛ ተፈጥረናል፣ ግን እሱ እዛው ነው፣ ሽንት ቤት ነው እስካሁን ምናምን እና ቃሌ እሱ ይጠላልና ደና እንትን ቢሆን ደና ልብ ያለው ፕሮቴስታንት ነው እኮ። ደና ልብ ያለው ማለት ክሪቲሳይዝ የማያደርግ ዲቤት የማይጠራ ማለት ነው። ሁለቱን ስለሆነ ነው የማደርገው ማለት ነው። ደና የሚባለው እነዚህ ሁለቱን የማያደርግ ነው ማለት እነሱ ሲሳደቡ፣ እሱ ሲሳደብ፣ ጋዲሳ ሲሳደብ ዝም የሚል ጋዲሳ የፈለገውን ሲያወራ ብሎ ዝም ብሎ ኧረ ተው ምናምን ብሎ ከዛ የሚያልፍ እንደዚህ አይነቱ ሰው ማለት ነው። ኦኬ ሶ ይሄ ምን ይባላል? ስቴሪዮታይፕ ተብሎ ይጠራል። ስለዚህ አታንሳ፣ ስሜን አትጥራ፣ እዛው እንዴ ካንተ ጋር እኮ ቢገባ እኔ አንድ ሙስሊም ከጋዲሳ ጋር ቢገባ ጋዲሳ ጎን ነው የምቆመው።
እንዴ ጋዲሳ ጎን ነው የምቆመው። ለምን እንዴ ክርስቶስን የሚሳደብ ክርስቶስን የካደ የክርስቶስን ሞትና ትንሣኤ የማያምን መጨረሻው ሙሉ በሙሉ ገሃነም እንደሆነ የማስበውን ያንን እምነት እንዴት አድርጌ ነው ሲሞገት ከጋዲሳ ተቃራኒ ልቆም ይችላል? ኦኬ ከሱ ተቃራኒ ልቆም አይችል፣ ከጎኑ ነው ልቆም ይችላል። ሶ ስቴሪዮታይፕን ይዘህ እዛው መቅረት ትችላለህ። አት ሴም ታይም ግን አንተ ነህ ጥላቻ ያለብህ ነው ፖይንቱ። እሱ ነው ጥላቻ ያለበት እንጂ እኔ አይደለም። እሱ ግን የኛ ጥላቻ እንዳለበት በተለያየ ጊዜ አሳይቶ ነው። የምዬ ነው ዳብዬ ና አታርጉት። እዛው ራሳችሁን ቻሉ። ሁለተኛው እንግዲህ ተሜ ነው። ተሜ ምርጡ አዋቂው። ሁለተኛው ደግሞ እሱ ነው ስሜን ደጋግሞ ሲያነሳ የነበረውና ያሳዝናል። ያሳዝናል። አንደበቴን ትንሽ እንድቆጣጠር ብዬ ነው ዝም ያልኩት፣ መሀል ላይ ጊዜ ወሰድኩት። ምን አለ በነፍስ የሚፈልገኝ ሰው በጌታ ሰው በህይወቴ ከሰማኋቸው በጣም አስቂኝ ስታንዳፕ ኮሜዲዎች አንዱ የበቀደሙ በቃ በጣም እስካሁን ከሰማኋቸው ስታንዳፕ ኮሜዲዎች አንዱ ነው። ሊገለኝ አለ እንዴ! አረ እኔ ፍሬንድ እኔ ሁለት ስራ እየሰራሁ የማገለግል ሰው ነኝ። ባይዘው አንተን ለማሳደድ አንተን ለመግደል ለማሳደድ ጊዜም የለኝም። ከቢሮ ወጥቼ ምን ብዬ አንተ እንጂ ትቀልዳለህ እንዴ? ስንት ስራ ያለኝ ሰው ነኝ። በጣም ብዙ ስራ ያለኝ ሰው ስለሆንኩ ለመግደል ምናምን ማስባለሁ። አክቹሊ እኔ ክርስቲያን ነኝ። ሲቀጥል ስራ አጥቼ ለዛውም እንደሱ አይነት ሰው እየተከተልኩ አልሄድም በየትኛውም አቅጣጫ ማለት ነውና በነፍስ አለ እያሳደረኝ ሊገለኝ ምናምን እንዴ! እኔ ውይይቱ ላይ ሲሪየስ የሆኑ ቴክኒካል ነገሮች እንደተነሱ እናውቃለን። ራስ ያዞራሉ። አንዳንዶቹ የተነሱ ቴክኒካል ነገሮች ራስ ያዞራሉ እናውቃለን። ተዋዮቻችን እናነስ ራሳቸውም ዞሯል፣ እግራቸውም ሳይዞር አይቀርም። አላውቅም እንግዲህ ያለ እግራቸውም ፊታቸውም ስላለ ግን ራሳቸው እንደዞረ ያው በንግራቸው እናውቃለን። ግን ሊቃምጣ ሲባል እኔ ስላለ ማለት ነው። ግን የሰማችሁት በግራ ጎናችሁ በግራ ጆሯችሁ የሰማችሁት እንደ ተመስገን ያላችሁ ሰዎች ግን አብሮ ራሳችሁ እንደዞረ ራሱ አላወኩም ነበረ። እንዴ እኛን የምንገላችሁ እንዴ! ስርዓት ያዙ እንጂ እንዴ! ቢሆንለት ገጀራ ይዞ በረ ላይ የሚቆመውን ሰውዬ ደግፈ ለምን ተወያያችሁ እያልክ እየጮክ ቃሌ ሊገለኝ ትላለህ እንዴ? ቃሌ ስራ አላጣም። እዚህ ስንት የሚሰራው ስራ አለ እና አሳደደኛል። እስከ ሞት የሚፈልገኛል እስከ ሞት። ይቅርታ ተሜ ወንድሜ፣ በጣም ይቅርታ ስለዚህ ንግግሬ በጣም ይቅርታ ጠይቃለሁ። ግን በህይወት ያለ ሰው ነው ለሞት የሚፈልገው። ኦኬ፣ በህይወት ያለ ሰው ነው ለሞት የሚፈልገው። ስለዚህ ራስን በዛ ደረጃ አቲ በዛ ደረጃ ጥሩ አይደለም። እና ደግሞ ምንም አይደለም። ምንድነው ብዬ ነው አትንፈልግ። ምንም አይደለም። ባጭሩ በቃ ፕሮቴስታንት ነበርክ። ከዛ በኋላ ፕሮቴስታንት እያለህ ብዙ ሰው አይሰማህም ነበር። ነቢይም አጫውተዋል መሰለኝ ነው አላውቅም። ብዙ ነገር አድርገህ ኦልሬዲ እውቀቱም ምናምን ያለ አይመስለኝም። ኦፍኮርስ እውቀቱ አልነበረህም ብዬ አስባለሁ። ምክንያቱም በቅርቡ ፖድካስት ላይ ወጥተህ እንዲህ ብላል። የሉተር ተማሪ ማነው? ካልቪን የሉተር አስተማሪ ነው ብላል። ካልቪን የሉተር አስተማሪ ነው ብላል። እና ያው እስከ አሁን አስተምረውሃል ብዬ አስባለሁ አንዳንድ ሰዎች። በእርግጥ ካልቪን ሉተር በተነሳ ሰዓት ካልቪን በጣም ልጅ ነበር። ስለዚህ ካልቪን የሉተር አስተማሪ ሊሆን አይችልም። ለወደፊትህም ያው እሱን ታስተካክላለህ ብዬ አስባለሁ። በሱ ጉዳይ ላይም ፖድካስቱ ላይ ቀርበህ ይቅርታ ጠይቃለህ ብዬ ነበር፣ አልጠየቅም። ግን
ካልቪን የሉተር አስተማሪ ብለህ የማይገናኙትን ሰዎች እንግዲህ ስታወራ ስለሰማው ኦልሬዲ ፕሮቴስታንት እንዳለ እያለ እውቀቱ አልነበረህም ማለት ነው። ስለዚህ በማይታወቅ መልኩ ለምን እንደሆነ ባይታወቅም ቀይረህም ያው ነህ። በብዙ ነገር ትከሰሳለህ እናውቃለን። አት ዘ ሴም ታይም ደግሞ ምንም እኔ እንትን ያለው ነገርም አትሰራም። የሆነ የምንማርበት ቢያንስ እንደው ተከራክረን ራሱ ኦኬ እንዲህ ነው እንዲህ የምንልበት ነገርም አትሰራም። ከወንድሜ አኬ ጋር 3 ጊዜ ፎርማሊ ኢንፎርማሊ ብዙ ጊዜ ተወያይተናል። ኦኬ ቢያንስ ቲክቶክ ላይ ያሉት ልጆች በዚህ መልኩ ነው የሚያዩት ማለት ነው ያልኳቸው ነገሮች አሉ። ከወንድሜ ልደት ጋር ተወያይተናል። ልደት በብዙ አቅጣጫ ክሪቲሳይዝ የማደርገው ነገር አለው። አት ዘ ሴም ታይም ግን ከነዛ ውይይቶች በኋላ ግን ኦኬ እንደዚህ የሚታሰባል ማለት ነው የምላቸው ነገሮች ግን ነበር። በተለይ በመጀመሪያው ጥምቀትን በተመለከተ ውይይታችን ላይ ማለት ነው ምናምን። ስለዚህ የተማርኩባቸው ሰዎች አሉ። በተቃራኒ ሆኜ የተማርኩባቸው ሰዎች አሉ። መምህር በረከት አሉ። መምህር በረከትን ስለ ቴዎሲስ ጠይቀናቸው፣ ስለ ኩነት ጠይቀናቸው ምናምን እኔና ይቢ አውርተናል አይደል? ስለዚህ ከሳቸው የተማርነው ነገር አለ። ቱ ቢሆንስ እንደውም ለመምህር በረከት ይቺን አድርሱኝ መጽሐፋቸውን አጣሁት የት እንደማገኘው ቢነግሩ ኢቭን አንድ ኮፒ ካላቸው ማለት ነው ሳገኛቸው ራሱ ጠይቃቸዋለሁ የልቦና ችሎትና ስለዚህ የተማርኩባቸው ሰዎች አሉ። ካንተ ምን እንማር? ካንተ መጮህ ነው የምንማረው ከተማርም ማለት ነው ተሜ። ስለዚህ በነፍስ ሲፈልገኝ በምን ሲፈስ ያሳድደኝ ምናምን የሚለው ብዙ የሚያስኬድ ነገር አይደለም። አትጩብን፣ ባጭሩ አትጩብን። አንተ ማንም የሚያሳድድ ሰው የለም። ቱ ቢ ኦነስት እኔ ብዙ ስራ ያለኝ ሰው ስለሆንኩ አንተን አላሳድድም። ማሳደበት ምክንያትም የለኝም። ክርስቲያንም ነኝ፣ አንተን አላሳድድህም። ግን ምን አደረክ? እኔ ሲያሳድድ ከነበረ ሰው ጋር ዲቤት ገባችሁ አለ እንደዛ አለና ገረመኝ። ኦኬ ገረመኝ። አንተ ቤተክርስቲያኗ ነህ። እሺ እኔ አሁን ፕሮቴስታንት ነኝ፣ ግን እኔ ኤምኬሲ ነኝ፣ ራሴ ኤምኬሲ ነኝ፣ የኤምኬሲ አባል ነኝ እንጂ እኔ ራሴ ኤምኬሲ ነኝ። ኦኬ አንተ ቤተክርስቲያኗን አይደለም። ባጭሩ ሙግቴ እሱ ቤተክርስቲያኗን አይደለም። ከሱ ጋር የግል ጉዳይ ሊኖረኝ ይችላል። ኦፍ ኮርስ አዎ አንፊኒሽድ ቢዝነስ አለን። ቤተክርስቲያኔን የማይሆን ነገር ተናግሯል። ስለዚህ ህግ ቢጠይቀው ምንኛ ደስ ባለኝ። እንግዲህ አላቅም እስካሁን ለምን እንዳልጠየቀው። ህግ ቢጠይቀው ምንኛ ደስ ባለኝ ለተናገረው ከንቱ ነገር ማለት ነው። ህግ ካልጠየቀው ያው እግዚአብሔር ግን ይጠይቀዋል። እናውቃለን፣ እሱ እንደሚጠይቀው እናውቃለን። የመሬቱን ነው እንጂ የፈለኩት ማለት ነው። ግን ምን እኛ ክርስቲያኖች ነን። እነሱ በሮጡት መልኩ አንሮጥም፣ እናንተን አናድር። ግን ፐርሰናሊ ከሱ ጋር ችግር አለብኝ ማለት ከቤተክርስቲያኗ ጋር በአጠቃላይ ችግር አለብኝ ማለት አይደለም። ብዙ አስተዋይ አባቶች ያሉባት ቤተክርስቲያን ናት ኦርቶዶክስ። ስለዚህ ከቤተክርስቲያኗ ጋር አይደለም ችግር ያለኝ፣ ከአንተ ጋር ነው ችግር ያለኝ። በቃ የማይሆን ነገር ተናግራል። የቤተክርስቲያን አባቶች ሁላ ቢሰሙ፣ እኔ ሰምተው ከሆነ አላውቅም፣ ቢሰሙ ያው እንግዲህ ሊገስጹ ይችላሉ ብዬ አምናለሁ። ደነኞቹ ማለት ሊገስጹት ይችላሉ። እዚህም ልክ አይደለም ብለው የተናገሩ ሰዎችን አይቻለሁ። ኦርቶዶክሳውያን በጣም ጥሩ ልብ ያላቸው ኦርቶዶክሳውያን አይቻለሁ። ስለዚህ ፐርሰናሊ ከተመስገን ጋር ችግር አለብኝ ማለት ከቤተክርስቲያኗ ጋር ችግር አለብኝ ማለት አይደለም። እንዳልኩት ነው። ቤተክርስቲያኗ ኦልሬዲ እምወዳት ቤተክርስቲያን ናት። ቤተሰቤ ያለባት ቤተክርስቲያን ናት። ጓደኛ ያለባት ቤተክርስቲያን ናት። ስለዚህ ምጠላት አለችም። ግን እንትን ላደርግ ይችላል፣ ክሪቲሳይዝ ላደርግ ይችላል። ከሱ ጋር ችግር አለብኝ። አዎ ከተመስገን ጋር ችግር አለብኝ። ለየትኛውም ክርስቲያን ነክ ትሪኒታሪያን የሆነ እንኳን ትሪኒታሪያን ነን ትሪኒታሪያን የሆነና ክርስቲያን ነኝ የሚል ሰው ሊኖረው የሚገባው ባህሪ የለውም። ስለዚህ ከሱ ጋር ችግር አለብኝ። ኦፍኮርስ ሶ ቤተክርስቲያን አያከብርም። እንደ ቤተክርስቲያን ማክበር አለበት። የሱ ባይሆንም ማለት ነው። አያከብርም። በጣም የሚያስጠላ ነገር አድርጓል። ስለዚህ እንትን አሁን ተነስተ አንድ ጥሩ የሆነ እውቀቱም ትህትናው ክርስትናውም ያለው አንድ ኦርቶዶክሳዊ ከኔ ጋር ዲቤት ስለገባ ሙስሊሞችን በተመለከተ ተነስተ እኔን ሲያሳድድ ከሜዳ ተነስተ አንተ ማንም አያሳድድ፣ ግን እኔን ሲያሳድድ ከነበረ ጋር እንዴት ትገባላችሁ ካልክ ራስህን እንደ ቤተክርስቲያን አይተህ እንደ ኦርቶዶክስ ቤተክርስቲያን አይተህ ራስህን ማለት ነው።
ሶያ ደግሞ ትክክል አይደለም። መሬት ላይ ያለን ፖለቲካ እኮ እየጠላን ያለ ነው። አንድም በዛ ምክንያት ነው አይደለ? እርስ በርስ እንባላለን፣ እንጋደላለን ምናምን። ሁለት ባለስልጣኖች ይጣላሉ፣ ድፍን ሀገር፣ ሁለት ሀገሮች ጦርነት ይገባሉ። ኦኬ እኔ እናንተ ተጣላን ማለት ተደባበርን ማለት ወር የሆነ ነገር ተነጋገርን ማለት ድፍን ፕሮቴስታንትና ኦርቶዶክስ በእኔና በአንተ ወገን ሆኖ ጦር ይሰባበቅ ማለት ነው እንዴ? ሙስሊም ላይ በቃ አይሰራ ማለት ነው እንዴ? እኔ ከሞትኩ ሰርዶ አይብቀል አይነት ሆነ። አህያ እንደዛ ብላለች አሉ። አህያ ነው ያልኩት አንተን አላልኩም። ኦኬ እኔ ከሞትኩ ሰርዶ አይብቀል። በቃ አሁን እንደዛ ነው ያየሁት። በቃ እኔ ከሞትኩ ሰርዶ አይብቀል። በቃ እኔን ተናግሮኛልና በቃ ምናምን እና ይሄ በጣም አስጠሊታ የሆነ እንትን ሶ ይሄን ያዙልኝ ከእንትኖች ጋር እነዚህ አሁን ስሜን ከጠሩ ሰዎች ጋር ብቻ ነው። ሁለት ሰዎች ናቸው ስሜን ጠርተው እያወሩ የነበረው። እነዛ ሁለት ሰዎች ጋር ነው ያወራሁት። የመጀመሪያውን ተውት። ሁለተኛው ያው ሊገለኝ ምናምን በነፍስ ፈልጉ እና ያው በህይወት ያለ ሰው ነው የሚገደለው። በህይወት የሚፈለገው በነፍስ ያለ ሰው ነው። በህይወት ያለ ሰው ነው በነፍስ የሚፈለገው። እኔ አንተን እንደዛ አላይህም ካረከው ነገር አንጻር ማለት ነው። በጣም በብዙ ንስሐ ገና ክርስትና መቀላቀል ያለበት ሰው ነው ብዬ አምናለሁ። ከዛ የተነሳ ያው እኔ እሱን አላሳድም፣ ክርስቲያንም ነኝ ደግሞ። ከዛ በተረፈ ግን እሱ ስለተነካ፣ እሱ ላይ ቪዲዮ ስለተሰራ፣ እሱ እንትን ስለተባለ፣ እሱ ስለተገሰጸ፣ እሱ ላይ የሆነ ነገር የሆነ ኢሹ ስለተነሳ እኔን የተናገረን ሰው እንዴት እኔን ከተናገረ ሰው ጋር ኦርቶዶክስ ነው ከለዲ ቤት ትገባለህ ከተባለ ግን ይሄ ግን የመጨረሻው ጨለምተኝነት ነው። በቃ አብቅቶልሃል ማለት ነው። ከዛ ምን ሲል ሰማው አንድ ሪከርድ ላይ አንድ ኑፋቄ ልንገራችሁ እንደውም አለ ቃሌ ራሱ መናፍቅ ነው። በአንድ ጊዜ ከአስተማሪነት ወደ ትምህርትነት ወሰድከኝና መናፍቅና ኑፋቄ ሁለት የተለያዩ ነገሮች ናቸው። አጥናቸው። ከዛ በላይ ጊዜን አልሰጠውም ለዚህ ሰው። ለምንድን ነው ያነሳኸው ከተባለ ግን ራሱ ጊዜ የሚገባው ሰው ሆኖ ሳይሆን ነገር ግን አንዳንድ ሰዎችን እንትን ስላደረጋቸው ነው፣ ጋዝ ላይት ስላደረጋቸው ነው። እንዴት አንድ ፕሮቴስታንትና አንድ ኦርቶዶክስ ዲቤት ይገባሉ ከሙስሊም ጋር የሚል እንትን ውስጥ ስለከተታቸው እነዚህ የግል ችግራቸውን ይዘው መጥተው ኢምፖዝ አደረጉት። ቤተክርስቲያን ሊጠላል የሚል መነጽር ለሰው መስጠት የፈለጉ ሰዎች ነው። ስለዚህ የግል ጉዳይ ካላችሁ ከኔ ጋር ጨርሱ፣ ቤተክርስቲያናችሁን አልጠላም የሚለውን ነገር ለማውራት ነው በግል እነዚህ ሰዎች የመለስኩላቸው እንጂ ጊዜ ተርፎኝም አለም ወርዝም አያደርጉም። ስለዚህ ጉዳዩ ግን እኔ እንትን አይደለም፣ ቤተክርስቲያናችሁን አልጠላም ከዛ አንፃር ይታይልኝ። ስለዚህ በግል ክሪቲሳይዝ ስትደረጉ ያ ከመሰላችሁ ግን እንግዲህ የራሳችሁ ጉዳይ ነው። ከዛ በተረፈ አሁንም ደግሜ አብሮኝ የገባውን ኦርቶዶክስ ልጅ ከነ ልጆቹ ከነ ተማሪዎቹ ማመስገን ፈልጋለሁ። በጣም የሚገርም ትህትና ያላቸው ልጆች ናቸው። በጣም የሚገርሙ ሰዎች ናቸው። በቃ አይዊሽ እንደዛ አይነት ቲም ቢኖረኝ ራሱ በጣም የተመኘኋቸው ልጆች ናቸው። እንደዛ አይነት ቲም እንዲኖረኝ ማለት ነው። ሚሽናል ስንሆን ጥሩ ነውና በጣም ድንቅ ልጆች ናቸው። ምንጊዜም ቢሆን ጥሩ የሆነ ሊድ የሚያደርገው ሰው ካለ አንድን ሰው ሊድ የሚደረገውም ጥሩ የሆነ ነገር ይኖረዋል። ስለዚህ እኔ ከዛ አቅጣጫ ተመልክቼዋለሁ። በጣም አሪፎች ናቸው። በጣም ወድጃቸዋለሁ። ዛሬ ግሩፕ ላይ እየጠየቁኝ ነበረ ዲቤት ይዘጋጃ ከዛትናቴዎስ ጋር ነው። ኧረ እኔ በዚህ አሁን ባለው የቲክቶክ ፖለቲካ ታርጌቴ ሌሎች ናቸው እንጂ ከኪዳንና ከዛትናቴዎስ ጋር ምንም አይነት ዲቤት አልገባም። እዚሁ ልንገራችሁና ማለት ዲቤት አልገባም። ምክንያቱም ፖለቲካ ያበላሸናል። አሁን የተበላሸውን ነገር ማስተካከል ላይ ነን እንጂ ሌላ ነገር መፍጠር ላይ አይደለን። በጣም የሚገርሙ ልጆች ናቸው። በጣም አሪፎች ናቸው። በጣም ነው የምወዳቸው። በጣም ደስ የሚሉ ልጆች ናቸው። ኪዳንም ይሄኛው ልጅ ማለት ነውና እኔ በጣም ነው የወደድኩት። ጌታን ነው የምላችሁ። በዝግጅታችን ውስጥ ብታዩት ደግሞ ዲሊጀንሱን የሚገርም ነው። በጣም የሚገርም ነው። ከዚህ በኋላም ከነሱ ጋር ለመስራት እኔ በሙሉ ልቤ ፈቃደኛ ነኝ። በሙሉ ልቤ
ፈቃደኛ ነው። ስለዚህ እስልምና ላይ የሚሰራውን ስራ አትንኩብን። ይህን ጉዳይ ከመጨረሴ በፊት ግን ያስገረማችሁኝን አንዳንድ ሰዎች ልንገራችሁ። አንዳንድ ሰዎች በውስጥ ከኔ ጋር የምታወሩ ሙስሊሙን በተመለከተ የእስልምናውን ስራ በተመለከተ በውስጥ ከኔ ጋር የምታወሩ ገርሞኛል በጣም። ቤት እየነገርኩሽ ነበር መሰለኝ። በውስጥ ከኔ ጋር የምታወሩ ስለ ሙስሊሙ አፖሎጂቲክስ ይህንን ብትሰራ ይህንን ብታደርግ የምትሉ በስልክ ጭምር ደውላችሁ ያናገራችሁ እናንተ ቤት ገብቼ ከሙስሊሞች ጋር ያወራው ሰዎች ማለት ነው። በቅርቡ ከቀናት በፊት በቴሌግራም ጭምር ያዋራችሁኝ እስልምናውን በተመለከተ እንዴት ከኦርቶዶክስ ጋር ከፕሮቴስታንት ጋር ዲቤት ትገባለህ ብላችሁ የጮኻችሁት አብራችሁ እናንተ ናችሁ። ገርማችሁኝ በጌታስ ሰው እንዲመሳሰላል። አራዲ ምን አስቦለከኝ? ሰው እንደዚህ ተገልብጦ ሌላ መልክ ይዛል። በጌታስ እኔ የማልችልበት ትልቁ ነገር ይሄ ነገር ግልብጥ ብዬ ወደ ነገር ማድረግ አልችልም። በቃ ውስጥ ያልኩን ውጭ እምላለሁ። እንዴ ትላንትና በስልክ እንዲህ በቴክስት ስታወሪ ነበር እንዴ? በጌታስ ገዛ ወንድምሽን ስኮልድ ለማድረግ እንደገና የኔን ፕሮቴስታንትን ስትጠቀሚ ትላንት እኔ እያዋራሽ ነበርሽ። በጣም አሰቃቂ ነገር ነው። ጌታን ምናቸው ይሄ በጣም ደስ የማይል ነገር ነው። ኢቭን የእነ ተመስገንና የእነ ጋዲሳ አልገረመኝም። የእናንተኞቹ ግን ገርሞኛል። ሙስሊም ላይ የምትሰሩ ሰዎች ምናምን የግድ ልጁ እናንተን ማስፈቀድ አለበት ብዬ አላስብም። እሱ ይጨርሰው እና ግን እኛን ሳታስፈቅዱ ይመስላል የእኛን ይሁንታ ሳታገኙ ገባችሁ አይነት ይመስላል። ይሄ ደግሞ በጣም ደስ የማይል ነገር ነው እና በጣም ዋጋችሁ ወረደብኝ። እንደናንተ አይነት ሰዎች አንዱ ከዚህ በፊት መጽሐፈ ሄኖክ ላይ እንግባ እያለኝ የነበረ ኢስተርን ኦርቶዶክስ ነው። እንደዛ ያለው አንዱ መጽሐፈ ሄኖክ ላይ እንግባ እያለኝ ነበር። እሱ ስለማይቀበለው መጽሐፉ ማለት ቤቱ ገብቼ ስለ ሙስሊሞች አውርቻለሁ። ተደዋውለን እንጂ እናወራ የነበረ እና እናንተ ገርሞኛል። ለማንኛውም ከዚህ በኋላ ስለማልመለስበት ነው ይሄን እያልኩ ያለሁት። እንዴት ከኦርቶዶክስ ጋር ትገባለህ ብላችሁ በውስጥ ጠይቃችሁኝም ደውለሽም ጠይቀሽኝ ነበር። አንዴት ትኖር እዚህ ውስጥ አሁን አላውቅም። እናንተ የነገርኳችሁን ነገር አምናችሁኝ ኦኬ፣ የሆነ ነገር እንትን እንዳታደርግ የሆነ ነገር ኮምፕሮማይዝ እንዳታደርግ ነበር ያላችሁኝ። አምናችሁኝ እሺ ብላችሁ ውጤቱን አይታችኋልና ተባረኩ። ምንም ስላልጮኋችሁ ምንም ስላላላችሁ ጌታ ይባርካችሁ። ብትጮሁ ዛሬ እነሱ መሀል ነበር የምትገኙትና ልክ እንደነሱ መልስ ልሰጥ እችል ነበር፣ ግን አልጮኋችሁም። ጌታ ይባርካችሁ በጣም በቃ እሺ ብላችሁ አመናችሁኝ። ስለተረስታችሁም ጌታ ይባርክልኝ። አራት ሰዎችን ይሄን እየተናገርኩ ያለሁት ጌታ ብዝቶ ይባርክልኝ እናንተን። እዛ በተረፈ ሙስሊም ላይ የምንሰራው ስራ ይቀጥላል። ልክ አሁን እንዳሉት እንደዛ አትናቴዎስና ልጆቹ ጥሩ ልብ ካላቸው ኦርቶዶክሳውያን ጋር አሁንም እንቀጥላለን። ኦርቶዶክስን ክሪቲሳይዝ ማድረግን ትቀጥላለህ? አዎ እቀጥላለሁ። ትሳደባለህ? እኔ ትላንትም አልሳደብም ነበር፣ ዛሬም አልሳደብም። ለማንም ስል ሳይሆን እኔ ክርስቲያን ስለሆንኩ ያንም አላደርገው። አንድ ሁለተኛ ደግሞ በጣም የምወዳቸው ጓደኞቼ፣ በጣም የምወዳቸው ቤተሰቦቼ ኦርቶዶክስ ናቸው። ስለዚህ እናንተን የመሳደብም እናንተን ሞክ የማድረግም አላማ የለኝም፣ ላደርገውም አልችልም። እኔ ወዳየሁት ብርሃን እንደዛ በማድረግ ደግሞ ልመጣ አልችልም። ኦኬ፣ ላመጣችሁም አልችልም፣ ልስባችሁ አልችልም። ስለዚህ ያንን አላደርግም። ክሪቲሳይዝ ታደርጋለህ? አዎ አፖሎጂስት ነኝና እላለሁ። ሰው ነው ማለት ያለበት፣ አፖሎጂስት ነው ማለት ያለበት ሰው ነው። እኔ ለራሴ ያንን ስም መስጠት አልችልም፣ ግን ደግሞ እና ያሉ ሰዎች ስላሉ ነኝ። ስለዚህ ያንን ስራዬን እቀጥላለሁ። ስለዚህ ዲስ ኢዝ ዋት አይ ዱ እቀጥላለሁ። ክሪቲሲዝሜን አቀርባለሁ። ለክሪቲሲዝሙ መልስ የሚሰጠውን ጤናማ ሰው አስተናግጄ እንትን አደርገዋለሁ። ኢቨን ሻይ እየጠጣሁ ልወያየው ራሱ እችላለሁ ምናምን። ከዛ በተረፈ ስድብ የሚባል ነገር ከኔ አይወጣም። ትላንትም አይወጣም ነበር፣ ዛሬም አይወጣም።
ነገም እንደዛው። ከዛ በተረፈ ግን ሙስሊም ላይ አብረው መስራት ከሚፈልጉ ኦርቶዶክሳውያን ጋር ለመስራት ትላንትና አብራችሁ ስትሰሩ የነበረና ዛሬ ለምን ተገባ ብለው ካጨበጨቡ ጋር አብራችሁ ያጨበጨባችሁትን ጨምሮ ማለት ነው ሙስሊም ላይ ለመስራት ግን ይሄ የጋራ ጉዳያችን ስለሆነ አሁንም ቢሆን ፈቃደኛ ነኝ፣ ደስተኛ ነኝ። ስለዚህ የሚቀየር አቋም የለኝም፣ የሚለወጥ ነገር የለኝም እዚህ ጉዳይ ላይ እንድታውቁት ማለት ነው። ምንም የሚቀየር ነገር የለኝም። ከዛ በተረፈ ሙስሊም ወገኖች ናቸው የቀሩት። ይህ ልበልና ከዛ ለሌሎቻችሁ እድል እሰጣለሁ። መጀመሪያ ካነሳሁት ኢሹ በስተቀር ሌላ ኢሹ ማውራት እንችላለን። ሙስሊም ሁለተኛ ሎጂካል ፕሮብሌም ብላችሁ እንዳመጡ። ኦኬ፣ ሁለተኛ ሎጂካል ፕሮብሌም ምናምን ብላችሁ እንዳመጡ ትሪኒቲ ላይ ማለት እንደዛ ብላችሁ እንዳመጡ። አብቅቷል፣ በቃ ስራው አብቅቷል። እሪ ብላችሁ መጣችሁ፣ ያዙን ልቀቁን አላችሁ፣ ይዘን ለቀቅናችሁ፣ አለቀ። እኔና ዛዝናቲስ ይዘን ለቀቅናችሁ፣ አለቀ። ስለዚህ ድጋሚ እንዳመጡ በዚህ ርዕስ ላይ ስንት ዓመት ስንት ጊዜ ሙሉ ትሪኒቲ ላይ ሎጂካል ምናምን ስትሉ ነበረ። ተገባበት፣ ያው በቃ ተጠናቋል። ከዚህ በኋላ እንዳመጡ እንደዚህ ብላችሁ በጣም ያሳቁኝ ክስተቶች ነበሩ። ደጋግሜ እኔ ራሴ ያየኋቸው ማለት ነው። የመጀመሪያው በአምላክ ፐርሰንስ መካከል በአምላክ አካላት መካከል ካውንተር ፋክቹዋል የሆነ ፐርሲስተንስ አለ ወይ? ካውንተር ፋክቹዋል ፐርሲስተንስ ማለት ምን ማለት መሰላችሁ? ለምሳሌ እዚህ ጋር እኔ ያለው ቤቲን አለች ምናምን እኔ ከላይቭ ቦርድ እዚህ ጋር ሁላችሁም ትወርዳላችሁ። ግን ደግሞ አብረን እንዲህ ተገናኝተን እኔ ተለይቻችሁ ብሄድ እናንተ አትሄዱ፣ እኔ በሞት እናንተ አትሞቱ፣ በህይወት ትኖራላችሁ። ካውንተር ፋክቹዋል ፐርሲስተንስ ማለት እሱ ነው። ካውንተር ፋክቹዋል ፐርሲስተንስ ማለት እሱ ነው። ስለዚህ አንዱ ሲኖር አንዱ ይሞታል፣ አንዱ ሲሞት አንዱ ይኖራል። ስለዚህ በሰዎች መካከል ያለን የባህሪ ምስስሎች እንጂ ፍልጠት የሌለበት የባህሪ አንድነት ስላልሆነ፣ ስለዚህ ካውንተር ፋክቹዋል ፐርሲስተንስ የምንለው ነገር እሱ ነው። በእግዚአብሔር ዘንድ ግን በፐርሰኖቹ መካከል ካውንተር ፋክቹዋል ፐርሲስተንስ የለም። በትምህርተ ሥላሴ ውስጥ በአካላቱ መካከል ካውንተር ፋክቹዋል ፐርሲስተንስ የሚባል ነገር የለም። ስለዚህ ይህን ነበር የተጠየቀውና ኢት ዲፔንድስ አለ። እንዴት አድርጎ ዲፔንድ እንዳደረገው አላውቅም። እሺ ዲፔንድስ ብላል። ኢት ዲፔንድስ ያለ አንድ እንትን አምጣ፣ አንድ ስኮላር አምጣ ይባላል። እኔ አልኳል እና በቃ እዚህ ጋር ስንደርስ እኔ አልቻልኩም፣ ቱ ዲስ ኤክስቴንት አልቻልኩም ብላለች። ማነች? እግሬ ስር ተደፉ ያለችው ልጅ ቱ ዲስ ኤክስቴንት አልቻልኩም፣ በቃ አልቻልኩም። እና ይህ በጣም ያሳቀኝ አንዱ ነገር ይሄ ነው። ሁለተኛው ደግሞ ከእንትን አንጻር ከተውሂድ አንጻር ተውሂድ በስፔኩሌቲቭ ቴዎሎጂ ምን እንደሆነ ልንገራችሁ። ስፔኩሌቲቭ ቴዎሎጂ ማለት አንድን ነገር ፊሎዞፊን እና ሎጂክን በመጠቀም ማስተማር ማለት ነው። ስፔኩሌቲቭ ቴዎሎጂ ማለት እሱ ነው። ስፔኩሌቲቭ ቴዎሎጂን ተጠቅማችሁ ትሪኒቲን እንትን ማድረግ ትችላላችሁ፣ ተፈቅዶላችኋል ወይ ስለው መልስ የለውም እና አይቻልም ያሉት ለምን እንዳሉ ገብተዋል ይለኛል። እኔ የጠየኩት ምንድን ነው ተፈቅዶላችኋል ወይስ ደግሞ አልተፈቀደላችሁም? እና ለካ የለም እንደዛ የተፈቀደ የለም እና መልሱ እነዛ አልተፈቀደም ያሉት ለምን እንደሆነ ገብተዋል የሚል ነበር። ሁለተኛ ያሳቀኝ እሱ። ሶስተኛው ግን የእሱ ጥያቄ ነው። አብ ወልድ አለመሆኑ አብ ወልድ መሆኑ ያውቃል ነው ጥያቄው ራሱ ነው። አብ ወልድ መሆኑን ያውቃል አለ። አብኛ ወልድ ነው ብለናል እንዴ? አብ ወልድ መሆኑን ያውቃል ይላል ይመጣና ማለት ነው። እና ሙግቱ ላይም ብሎታል አብ ወልድ መሆኑን አያውቅም ብሏል። እና ሊጠይቅ የፈለገው ጥያቄ ገብቶኛል። ሊጠይቅ የፈለገው ጥያቄ ግን አሁን አልነግረውም። ራሱ ፈልጎ ራሱ ሲያገኘው አንድ ቀን መጥቶ ይጠይቀናል ብዬ አስባለሁ። እና አብ
ወልድ መሆኑን ያውቃል ላያውቅም ለማለት መጀመሪያ ምን ያስፈልጋል? እንደዚህ አይነት ጥያቄ ከጠየቃችሁ ምን ያስፈልጋል? አስዩም የተደረገውን የመጀመሪያ ኦሪጂናል አስዩም የተደረገውን ነገር መጀመሪያ ማወቅ መቻል አለባችሁ። ምንድነው አብ ወልድ መሆኑን ያውቃል ላያውቅም ብሎ አንድ ሰው ከጠየቀ ወልድ ነው ማለት ነው። አብ ወልድ ነው። እሺ አብ ወልድ ነው፣ ግን ደግሞ ያውቃል ወይስ አያውቅም ነው ጉዳዩ። ወልድ እኮ ነው፣ ግን ወልድ መሆኑን ያውቃል ወይስ አያውቅም መሆን ያለበት ማለት ነው። የጥያቄው አሰምሽን መሆን ያለበት እንደዛ ነው። አስዩምድ ኩዌሽን አለ ከውስጡ። ሶ አብ ወልድ ነው እኛ መቻለን አስቀድመን አብ ወልድ ነው ብለን ስንናገር እኮ ነው አብ ወልድ መሆኑን ያውቃል ወይስ አያውቅም የምንባባለው። አብ ወልድ ነው ብለን እኮ እኛ ክሌም ስናደርግ የሚል ነበር። አብ ወልድ ነው ብለን ክሌም አናደርግ። ስለዚህ ያኛውንም በትክክል መጀመሪያ በደንብ ቼክ ማድረግ አለብን ማለት ነው ከማውራታችን በፊት እኛ ሙስሊሞች። ለማንኛውም እነዚህ ጥያቄዎች አዝግ ነበሩ በሱ በኩል። የፋሩቅ አይነሳ በቃ ዛትናቲውስ እንትን ያደረገው በቃ ሳይለንስ ነው ያደረገው። የለም ጭራሽ ልጁ የለም። አስቀድሞ እንትን ሲል የነበረው እሱ ነው። ይሄ ምንድነው ክሮስ ኤግዛሚኔሽን ላይ ነው የሚለይልን ምናምን ሲል የነበረውና ከዛ ክሮስ ኤግዛሚኔሽን ላይ ይገባል። የለም ልጁ የለም ጭራሽ። አክቹሊ ውይይቱም ላይ ምንም እያነሳ አልነበረም፣ ምንም ነገር እያወራ አልነበረም። እና ዌል በዛ መንገድ አልቋል ውይይቱ። ውይይቱ ላይ ጥሩ ነገር ይዛችኋል ብለን እናስባለን። ኤልፒቲ ላይ ሎጂካል ፕሮብሌም ኦፍ ትሪኒቲ ፊሎዞፊካል አይዲያዎች ነው የሚነሱት እንጂ ጥቅስ አይነሳም ምናምን። ከዛ በኋላ ያለው ነገር ስዕል ምናምን ነው የመጣው እና ይሄን ስዕል አድነው ምናምን ብሎ ነው የመጣው እና አንዱ ጋዲሳ ሲል የነበረው ምንድነው ቃሌ በስዕል ያምናል እስቲ ምናምን ሲል ነበር። ሪከርድ የተደረገ ሰምታችሁ ከሆነ አያምንም በስዕል ግን ደግሞ እንደሚያምን አድርጎ የተናገረ ነበር ሲል ነበርና አንዳንድ ሰዎች ጆሮአቸውን መታከም አለባቸው። እኛ አይኮኖክላስት አይደለንም፣ ደጋግመን የተናገርን ይሄንን አንድን ነገር በስዕል መግለጥን አይደለም እንቃወመው። በስዕል ለተገለጠው ነገር ልስገድለት ስትል ነው ችግር የኔ እንደ ፕሮቴስታንት እንጂ በስዕል መገለጡን አይደለም። እኔ የፕሮቴስታንቱ ሰውዬ የስላሴ ማስተማሪያ ላይ ያለው የአንግሊካኖች እንትን ነው። የአንግሊካኖች የትሪኒቲ አይከን ነው። አንግሊካን ቴዎሎጂ ላይ ፋሲኔትድ እንደሆንኩ ታውቃላችሁ። ሶ የአንግሊካኖች የትሪኒቲ እንትን ነው፣ የትሪኒቲ አይከን ነው። ስለዚህ ትሪኒቲ ኦልሬዲ በተለያየ አቅጣጫ በአይከን ሊገለጽ ይችላል። ሶ ቃሌ በስዕል አያምንም በስዕል አምናለሁ ብሏል እዛ ምናምን እኛ አይኮኖክላስት አይደለም። ቬነሬሽኑን ነው የምንቃወማቸው። ይህን ደጋግመን ያወራን ዲቤት ናስባል አመጣም እዛ ወደ በስዕል አያምንም ትላል። ስለዚህ ለሙስሊሙ የተመለሰው ጥያቄ በዛ መንገድ ነው የተመለሰው። ስዕላው ፕሮቴስታንቱ ዲኖሚኔሽኑም ውስጥ እኮ በስዕል የሆነ ነገር መግለጥ አለ። ምን ልታሳየኝ ነው የመጣው? ሎጂካል ፕሮብሌም ኦፍ ትሪኒቲን ምን ልታደርግ ነው? በዚህ ጥያቄው እሱ ነበር። በዛው ትዝ ስላለኝ ላንሳው ብዬ ነው። ሌላው ምንድነው የተነሳው? ሪል ዲስቲንክሽን እና ሪል ዲስቲንክሽን እና ኮንሴፕቹዋል ዲስቲንክሽን የሚባል ነገር ማለት ነው። ትሪኒቲ 101 ስላሴ ያለ ሪል ዲስቲንክሽን ልታስቡት አትችሉም። ውይይቱ ላይ ግን በፐርሰኖቹ መሀል ያለው ዲስቲንክሽን ሪል ነው ወይስ ኮንሴፕቹዋል ነው የሚል ጥያቄ ተነስቶ ነበር። ቀጥታ ኮንሴፕቹዋል ነው ያልኩት፣ ሪል ነው አይደለም የሚል ጥያቄ ውስጥ አልገባውም። ኮንሴፕቹዋል ነው ያልኩት። ሎድድ ኢኩዌሽን ነው። ሪል ነው ወይስ ደግሞ ኮንሴፕቹዋል ስትባሉ አንዱን ነው መመለስ ያለባችሁ እና ኳሊፋይ መደረግ ነበረበት። እዛ ላይ ኳሊፋይ አላደረኩም፣ ስህተት ነው። በስላሴ አካላት መካከል ሪል ዲስቲንክሽን አለ። ኮንሴፕቹዋል የሚለው ሀሳብ እንዴት አንተ ጋር መጣ? ኮንሴፕቹዋል የሚለው ሀሳብ እኔ ጋር የመጣው ዲስቲንክሽኑን አብ ወልድ መንፈስ ቅዱስ በሃይፖስታሲስ ዲስቲንክት ስናደርገውና ኦኬ፣ ከዛ በኋላ ደግሞ በሃይፖስታሲስ እና በኦሲያ መካከል ያለውን ኮሚኒኬሽን ስናወራ ያንን ነገር ስንነጋገር የምናወራው ነገር ሃይፖስታሲስ ምናምን ሲባል ባስልዮስ ዘቂሳርያ ነው እንትን ያደረገው ፎርሙሌት ያደረገው። ሃይፖስታሲስ የሚለውን ቃል ልታገኙ ትችላላችሁ ዕብራውያን ላይ፣ ግን አካል ብለን እኛ በምንጠቀመው ልክ አይደለም የሚዋለው። ባስልዮስ ያንን በደንብ ፎርም አድርጎታል። የከፈትኩት ቴክስትም የሱ ነበር። አንድ ሌላ ኦርቶዶክሳዊ ቻናል ላይም ያንን ነገር ሲያነሱ ታየውኝ ከቄርሎስ ተነስተው ማለት ነውና ሃይፖስታሲስ አካል ባህሪ ምናምን ስንል ወደ አማርኛ ለምን አልቀይርም? አካል ባህሪ ስንል ልክ ሰዎች አካል ተብሎ ሲጠሩ እንደሚባለው አይደለም።
ሰዎችን ሃይፖስታሲስ ወይ አካል ምናምን ብለን ስንጠራ በምንጠራው መልኩ አይደለም የምንጠራው። ኮንሴፕቹዋሊ የምናስበው ነገር አለ። ያ የባህሪ ፍልጠት አለመኖሩን ኮንሴፕቹዋሊ ይዘን ነው የምናወራው የሚለው ነገር ነው አይምሮ ውስጥ የነበረው። ያን መልስ የሰጠሁት ከዛ አንጻር ነው እንጂ ሪል ዲስቲንክሽን በስላሴ አካላት መካከል አለ። አሜን ነው። ሶ እዛ ላይ ክሊር አድርጌ አልመለስኩም። መመለስ የነበረበት ምላሽ ሎድድ ኩዌሽን ከመሆኑ የተነሳ ሪል ነው። ሌላ ነገር እያሰብኩ ነው ምላሽ የሰጠሁት። እሱ ስህተት እንደዛ መሆን አልነበረበትም። ሁለተኛ የተነሳው ነገር እሱ ነው የእኛ ልጆች ሲጠይቁ ስለነበረ ነው እና ቴሌግራም ላይ አክቹዋሊ አስቀምጬላቸዋል። ሶ ያንን በዛ መንገድ እናልፈዋል። ከዛ በተረፈ ግን እደግመዋለሁ፣ ፕሮቴስታንት ጠል ማን ኦርቶዶክስ ጠል የምትሉ ሰዎች ክሪቲሳይዝ መደረግ መጥላት ስላልሆነ ኦኬ፣ ክሪቲሳይዝ መደረግ መጥላት ስላልሆነ ኦኬ፣ እኔ አልሰድባችሁም፣ አልጠላችሁም። ክሪቲሳይዝ ግን በደንብ ነው የማደርጋችሁ። ይጠላል ብላችሁ ወንድማችሁ ላይ እሪ ያላችሁ ሰዎች ኦኬ፣ እዛው ዳር ያዙ ብላል። ዳር ያዙ ከጥላቻ አንጻር አይደለም። ይሄኛው ግን መልካም ልብ ኖሯችሁ እንደው ምናምን ላላችሁ ለራሴ ወንድሞች በውስጥ ለጠይቁኝ ሰዎች የሰጠሁት ምላሽ ከጥላቻ አንጻር አይደለም። እኛ መጠላላትም የለብንም። እኛ የሆነ እንትን ውስጥ መግባት የለብንም። የሆነ በቃ እስከ መጋደል ለመድረስ ምናምን እንትን ማድረግ የለብንም። ጦር መማዝማ የለብንም። ክሪቲሲዝሙ ግን ሃይሊ ክሪቲሳይዝ ማድረግ ግን ግዴታዬ ነው፣ አደርጋቸዋለሁ፣ ስራዬ ነው። ሶ እናንተም ክሪቲሳይዝ ስታደርጉኝ ይቀበላሉ። ከዛ በተረፈ ግን ለምን በዛ ደረጃ መውሰድ እንዳለባችሁ አላውቅም። በነፍስ ይፈልገኛል ያልከው ወንድም እኔ አልፈልግም፣ እዛው እኔ በምንም አልፈልግም፣ ንስሓ ገባ እና እሱም ምላሽ ሰጥቼበታለሁ። ከሙስሊሞች ጋር ድጋሚ እንገናኛለን በሌሎች ነገሮች ላይ። ከዛ አትናቴዎስ ጋር ብሰራ አይሰለቸኝም ብዬ አስባለሁ። እዛ እሱ መጠበቅ ያለበት ልክ እንዳለ፣ መጠበቅ ያለበት ህብረት እንዳለ፣ መጠበቅ ያለበት ነገር እንዳለ አንደርስታንድ አደርጋለሁ። ምንም አይነት ውሳኔ ቢወስን፣ ምንም አይነት ሀሳብ ቢኖረው ምናምን አንደርስታንድ አደርጋለሁ። ከዛ በተረፈ ግን እኔ ደግሞ አይሰለቸኝም። ኦኬ፣ አይሰለቸኝም። ስለዚህ በዛ መንገድ ነው እንቀጥላለን ስራችንን። አይ ማንም ኦርቶዶክሳዊ ከእናንተ ጋር መተባበር የለበትም ስላሴን በተመለከተ የሚል ሀሳብ ካለ ከበቂ በላይ ነን ያለነው ፕሮቴስታንቶች፣ ከበቂ በላይ ነን ፕሮቴስታንቱን በተመለከተ እንትን ብናደርግ ማለት ነው እና ብንሰራ በጣም ከበቂ በላይ ነን። ትንሽ እንትን መሆን ነው የሚያስፈልገን፣ ኮላቦሬት ማድረግ፣ ትንሽ ነገሮችን እንትን ማድረግ ነው የሚያስፈልገን እንጂ ከበቂ በላይ ነን። ዊ አር ሞር ዛን ኢነፍ። ስለዚህ የሆነ ነገር ስለሚያስፈልገን የሆነ በጣም ዲፔንደንሲ ተሰምቶ ምናምን አይደለም የምናደርገው። ግን በጣም መልካም የሆኑ ልብ ያላቸውን ኦርቶዶክሳውያን ስናገኝ ግን ስንሰራ ደስ ይለናል አብረናቸው። ያንን ያደረግነው። ከዛ በተረፈ ግን በመካከል ያለውን ነገር እንትን የምታደርጉ ሰዎች ካላችሁ የገሃነምና የሲኦል ያህል በመካከል ያለ ትልቅ ክፍተት ጉዳይ እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ እግዚአብሔር ይማራችሁ፣ ልባችሁን እሱ ይፈውስ። ምን ይባላል? እሱን ነው የምለው። ተባረኩ። የመጀመሪያው እኔ በይቅርታ ዘግቼዋለሁ። የመጀመሪያው ፖይንት ላይ ማንም ሰው ሀሳብ እንዳይሰጥ በጣም ከአክብሮት ጋር ይሄን የምለው ሀሳብ እንዳሰጡ የመጀመሪያው ነገር ያነሳውን ነገር ላይ እኔ በይቅርታ ዘግቼዋለሁ። በወንድሞች መካከል ግን ድጋሚ ጸብ ለመስራት አትሞክሩ። እንደዛ የምታደርጉ ሰዎች እረፉ። ከዛ በተረፈ ዘግቼዋለሁ። ስለዚህ የመጀመሪያው ላይ ሀሳብ እንዳሰጡ ቀጥሉ። ጥያቄዎችም ካሉ ምናምን ቀጥሉ። ከዚህ በኋላ ረጅም ሰዓት አወራሁባችሁ። በጌታ ሰላም ቃሌ ሰላም ልበልህ። ከስርም ከላይም ከታችም ያላችሁ ሁላችሁም ሰላም ብያችኋለሁ። በቀደም በነበረው እኔ እሱ ላይ ብቻ ነው በቃ ሀሴት ዋና ዋና አንኳር ነጥቦችን ብናገር ደስ ይለኛል። ያ ከዛ በኋላ ግለሰቦችን ማንሳት ብዙም አስፈላጊ አይደለም። ምክንያቱም የደካማ አስተሳሰብ ውጤት ወይ ደግሞ የደካማ አስተምሮ ውጤት የሆኑ ወንድሞች እያየን ስለሆነ ማለት ነው። ይህ መንገድ መገለጥ የለበትም። ዲፔንድ እየተደረገ ያለው ሶሪ ቆይ አንዴ ላድርግ። ዲፌንድ እየተደረገ ያለው ስላሴ ነው።
አይ ስላሴን ዲፌንድ አላደርግም ካላችሁ ዲፌንድ የሚያደርጉ ወንድሞቻችሁንም የምትወቅሱ ለምን አደረጋችሁ የምትቆለው ካራ አላችሁ ከጎላችሁ ካራ ይመጣል። ምክንያቱም ያስተምሮ ውጤት ስለሆነ ማለት ነው። በዚህ በኩል ፖሊሚክስ ነው እየሰራን ያለ ነው። ቅድም ቃሌም ተናግሮታል። በኦርቶዶክስ በካቶሊክ እና በፕሮቴስታንት መካከል ላይ እየተደረገ ያለው ፖሊሚክስ ነው። የኛ ይበልጣል፣ ይሄ ነው ትክክለኛ የሚለው በዚህ መንገድ ለማሳየት የምንሄደው ነው እና እውነታም በምልአት የምንገልጥበት እንትን ነው። አለበለዚያ አይ የከሌ ሊያስገድለኝ ነው እንትን ምናምን የምትሉ ከሆነ ያ የራሳችሁ ድካም ነው እንጂ ማንም ኦርቶዶክስ ጴንጤን ግደሉ ብሎ በመጽሐፋቸው የጻፈ የለም። ማንም ፕሮቴስታንት ኦርቶዶክስን ግደሉ ብሎ፣ ካቶሊክም እንደዚሁ እና ወንጌል መስበክ ያስገድላል፣ ወንጌል የሚሰብኩትን ፈልጋችሁ ግደሉ የሚል አንድም ጥያቄ መጽሐፍ ላይ የተጻፈ ታሪክ ውስጥም የለም። ይህን ነገር በዚህ ልክ ታውና በቀደም አንተ ካነሳቸው ዋና ዋና ነጥቦች አንተና ዲያቆን ደቂቅ አትናቴዎስ ካነሳቸው አንደኛው ሎጂክ እስላሚ ኢዝ ኖት ኢዝ ኢኳል ቱ ሎጂክ ማለት እስልምናን በሎጂክ መግለጥ ያንን ጠየቀው። እስልምናን በሎጂክ መግለጥ ይቻላል ወይስ ነው አይቻልም ማለት ከዛ ካፊር ናቸው የሚለውን ነገር ነው የተናገርከው። ያን ጊዜ ነው በቃ ነገሮቹ እንትን ያለው የተበላሸባቸው። ሲቀጥል ደግሞ በመጀመሪያ ገና ኢንትሮዳክሽን ፓርት ላይ እናንተ ስከፍቱ በቃ ተሸንፋችሁ ገብታችኋል ብላችኋላቸው። ያን ነው ነርቫቸውን የመታችሁት፣ ነርቫቸውን ማለት ነው። ከዛ በሎጂክ ማውራት እንዳይችሉ ሚስጥር አደረጉት። በቃ ሁሉን ነገር ተውሂድን ሚስጥር አደረጉት። ስላሴን አይደለም ተውሂድን ሚስጥር አደረጉት። ሚስጥር ደግሞ እንዳይሆን ደግሞ ሎጂካሊ የሆነ ሚስጥራዊ የሆነ ነገር የለውም። ምክንያቱም የተገለጠ ነገር ነው። ያ የተገለጠው ነገር ምንድነው? ቫዮሌሽን ኦፍ ነን ኮንትራዲክሽን ብላችሁ ያነሳችሁ ሶስተኛው ፖይንት ላይ መጣችሁበት ማለት ነው። በኮንትራዲክሽን ፖይንት ውስጥ ስትመጡ ሚስጥርም አይደለም የተገለጠም አይደለም፣ ምንነቱም አይታወቅም። ምክንያቱም እዛ ላይ እናንተ ስታሰሩ የሚለው አንድ ነገር በአንዴ አለና የለም በሚል ማለት ነው። በዚህ አይነት መንገድ የተገለጠበት መንገድ ነበር የነሱ ተውሂዳቸው ማለት ነው። አንድ ነገር አንድ ነው የሚቆጠርና ማይቆጠር ፋናይት እና ኢንፋናይት ብላችሁ ያነሳችሁት ፖይንት ማለት ነው። ታስታውስ እንደሆነ ማለት ነው። እነሱን ፖይንቶች ስታነሱ ነገሮች ያኔ በቃ ነገሮች ተገደሉ። ምክንያቱም አንድ ነገር በአንዴ ሁለት ነው ከሁለትም በላይ ነው ብሎ መግለጥ አይቻልም። አንድ ነገር አንዴ ነው ብሎ በዚህ በሎው ኦፍ ኮንትራዲክሽን ማለት ሁለቱንም ቫዮሌት ያደርጋል። ቀጥሎ ኤክስክሉድ የሚያደርጋቸውን ፖይንቶች ነበር እዛ ጋር ሲያነሱ የነበሩት። ያን ፖይንት ኤክስክሉሲቭም ኢንክሉሲቭም መሆን አይችልም በአንድ ጊዜ ማለት ነው። ያ ማለት በአንድ ጊዜ ጥቁርም ነው ነጭም ነው ብሎ የሆነ ነገር መግለጥ አይቻልም። ያ ነው እንትኑ ራሳቸውን ሲመታባቸው የነበረው። ከሁሉ በላይ ሁ ኤንድ ሁ የሚል ነገር ማንሳቸዋል። እግዚአብሔር ይባረክ እና በጣም ደስ እያለ ነበር እዛን ከሰሙት። ከዛ በኋላ ምንድነው የመጡት እነሱ ዳይሬክትሊ ስድብ ነው የጀመሩት፣ ፐርሰናል ስድብ ማለት ነው። እና ወደ ስድብ ነው የመጡት። ምክንያቱም ያመጡትን በሙሉ ኮር ፖይንቶች መታችሁ ነው የጀመሩት። በቃ አፍርሳችሁበታል። ቤዝ የሚሰሩበትን አፍርሳችሁበታል። ከዛ በኋላ ነው ኳንቲቲ የሆነ አርቢተሪ የሆነ ነገሮችን ሊሚቶችን ስታመጡ ደግሞ ምን ብሎ ያስረዱ የመለጠ እሱ ነው እንትን ያላቸው እና ደስ እያለኝ የተከታተልኩት ሎጂካሊ ኤክስ እና ዋይ ያመጣችሁትና ኤልኤል የሚለውን በእነ ነው እና ኤልኤሎችን በሙሉ እነሱንም ድጋሚ ብታስተምሩ ደስ ይላል። ድጋሚ ከቁርአንም ማንገ ፒውር ሎጂክ የሆነውንም እሱንም ስለ ኤልኤሎችን ብታስተምሩ ምን በምን ላይ ተመስርቶ ሎጂክ እንዴት እንደሚሰራ እሱንም ብታስተምሩ ደስ ይለናል ብዬ አስባለሁ። ቃሌና ስለ ደቂቅ አትናቴዎስ እግዚአብሔር አብሶ ይባርካችሁ እና በዚሁ መንገድ ቀጥሉ። ሌሎቹ ይሄ ሚንጫጩትን ንቆ ማለፉ ይሻላል። ምክንያቱም በቃ ጉልበታቸውን ጨርሰዋል። ያላቸው ስድብ ነው። ሁለተኛ ቀድም እንደዚህ እንደተመስገን አይነቶቹ ምናምን የተባሉት ደግሞ በቃ ኖት ኦርቶዶክስም አይደሉም ፕሮቴስታንትም አይደሉም ምንም አይደሉም። በቃ ትምህርቱንም ስለማያውቁት ለእንደዚህ አይነት ሰዎች ጊዜ ባናቃጥል ጥሩ ነው ብዬ አስባለሁ። ተባረክልኝ። ታሜ ጨረስክ? ቃልዬ ሰው የሚገባ ካለ እኔ ታች ወርዳለሁ። ሰላም ብያለሁ። ችግር የለውም። ሞዴሬተሮች እያየው ስላልሆነ ወደታች እያየው ስላልሆነ ቦታ አሁን አንድ ቦታ አለ። እሺ የቃል ህይወት እንዴት ነህ? አለው እንዴት ነህ? ቃስ በመክፈትህ ደስ ብሎኛል። ቢታም እዚህም ያላችሁ ታች ያላችሁ ጸጋና ሰላም ይብዛላችሁ። በርቱ እንግዲህ ለማለት ነው። አሜን ብለሽ ተባረክ። ሰላም ቃልዬ፣ ምናልባት የኔም እድል ይሰጠኝና አንዳንድ ሀሳቦችን በጣም ውይይቱን ተከታትየዋለሁ። ደግሞም ስጠብቀው ነበር እውነት ለመናገር ውይይቱን እንደሚደረግ የሰማሁት ያው
ከዛ አትናቴዎስ አንተ እሱን ሪፖስት አድርገው ያንንም ሪፖስት አድርጌ ስጠብቀው ነበርና በጣም በሚገርም ሁኔታ ውይይቱ በጣም ጥሩ ነበረ እውነት ለመናገርና ጥሩ የሆኑ በጣም ብዙ ኳሊቲዎች አሏቸው። እንደው ምናልባት እንደው ከሰው አመራረጥ ምናልባት ክሪቲሳይዝ ላደርግ እችላለሁ፣ አንድ ጥያቄ ላነሳ እችላለሁ እንጂ የሚመጥኑ አልነበሩም። የመጡት ልጆቹ መጣኝ አይደለም አልነበሩም። ይሄ ርዕሱን በሚመለከት ማለት ነው ለውይይት ብቁ አልነበሩም እና በተለይ የሚስቁት ሳቅ የተሸነፉበትን ሽንፈት ለመሸፈን በተለይ አነስ ነው አነሰ የሚባለው ልጅ እኔ ሳቁ ቫይራል ይወጣል ብዬ ነበር። በጣም ያስቃል። በቃና ሊስቅ ይፈልግን የእንትን ሳቅ ስላይደለ የሽንፈት ሳቅ ስለሆነ አልመጣለት ይላልና በጣም ግራ ሲጋባ ይቻላልና በዚህ ምናልባት ውይይቱን የተወያዩ ሰዎች ጥሩ እንዳልነበሩ በዚሁ እንትን ለማለት ነው። ውይይቱ እውነት ለመናገር ለኦርዲናሪ ህዝብ የሚሆን አይደለም። በጣም ሎጂካል ፕሮብለም ላይ ስለነበረ ስላሴን በሎጂክ ማስረዳትና ተውሂድን በሎጂክ ማስረዳት ይቻላል የሚል ስለሆነ አይ ቲንክ አንዳንድ ሰዎችም ምንም ሊረዱት አልቻለም። ብቻ አንተን ከዛትናቴዎስ ጋር ስላዩ ብቻ ነው ተቃውሞ የሚያስነሱም ይመስለኝ እንጂ ውይይቱ ውስጥ ምን ተነገረ፣ ምን ተባለ፣ ምን ተደረገ ቢባል ምንም አንድም ማንሳት ራሱ አይችሉም። ምክንያቱም አንዳንዶቹ ስማቸውን በእንግሊዘኛ ማስተዋወቅም አይችሉ ስለሆኑ ማለት ነው። አጠቃላይ ደግሞ የሎጂክ ቃላቶቹ በእንግሊዘኛ እንዳጋጣሚ ስለሆኑ እነሱ ነበር ሲነሱ የነበሩ ማለት ነውና ከዚህ አንፃር ምናልባት በእነሱ ከባድ ነገር ነበር። ኦርቶዶክሳዊ ወንድም ደግሞ ዛትናቴዎስ ምን አይነት የተባረከ ወንድም ነው እውነት። እኔ በጣም ነበር ሲገርመኝ የነበረውና ለፖለቲካም ይመቻል። በእነሱ እንደ ፖለቲካ የሚሰሩ ቢሆኑ ኖሮ በጣም ትሁት ልጅ ነው። በጣም እንደዚህ ሰው አግሬሲቭ ሆኖ መናገር እንትን አይልም። ጆን ሚዩት አድርግ ይችላል። ጆን ሚዩት አድርግ። ቆይ ሚዩት ላድርግለት መሰለኝ ጆ። ኦኬ። እና ዛትናቴዎስ ምን ያህል የተወደደ ወንድም ነውና እኔ በቅርብ ነው ያወቅኩት እውነት ለመናገር ካንተ ጋር አሁን ሲወያይ እና ያው እንደምትወያዩ ኦልሞስት ከሳምንት አካባቢ ነው ያወቅኩት ማለት ነው። እና በጣም ጥሩ ልጅ ነው። እንደዚህ አይነቱን ልጅ ማበረታታት በጣም አፕሪሼት ማድረግ በጣም ይጠይቃል ይመስለኛል። እና በተለይ ደግሞ የእርስ በርሳችሁ ደቂቃ ስትሰጣጡ እውነት ለመናገር በመካከላችን እንግዲህ ያለውን የወንጌላውያን አማኞችንና የኦርቶዶክስን እናውቃለን ልዩነቱን፣ ግን እንደዛ እንኳን እስከማይመስል ድረስ ነበር ስትተባበሩ የነበረው። አይ ቃልዬ ይሄን አንተ ሄድበት፣ አይ ዛትናቴዎስ ይሄን አንተ ሄድበት እየተባባላችሁ ደቂቃ እየተሰጣጣችሁ እንዴት አይነት የሚገርም ነበር። የእግዚአብሔር ስራ ነበር ብዬ መውሰድ እችላለሁ። እና በጣም ጥሩ ነበር። ይሄ ሊበረታታ የሚገባው ነገር ነው። እና ከጠየካቸውና በጣም ካዝናኑኝ ደግሞ ፈጽሞ 12 አካባቢ ጥያቄ ጠይቀሃል። ከ12ቱ ቢያንስ እንደው 9 ቢያንስ እንደው 5 ቢያንስ 6 7 መመለስ ይችሉ ነበር። በጭራሽ መመለስ አልቻሉም። 12ቱን ሁሉ በዜሮ ነው የተባዛው። እና እንትን ዛትናቴዎስ የጠየቀውንም እንደዚሁ ይሄ እኮ የሚያሳፍር ነገር ነው። አሁን ዩቲዩብ ላይ ተቀምጧል ኦልሬዲ ሁሉ ውይይቱ ማለት ነው። እዛ ጋር ተጠይቀው የትኛውን የመለሱት እነሱ እኮ ይሄንን ውይይቱን መልሰው ሲወያዩበት ሊያዩት የሚገባ ነገር ነው። አንድም ጥያቄ እንኳን ነው ያልመለሱት፣ አንድም ጥያቄ ማለት ነው። ይሄ በጣም የሚያሳፍር ነገር ነው። እነሱ እንደው እንደማይመጡ ነው በዚህ መታየት ይችላል። እና ያላህ እጆች የፍጡሩን እጅ አይመስልም ማለት የሰው እጅ የጦጣን እጅ አይመስልም ማለት ነው ወይ ብለህ ስትጠይቀው አስሬን ያልገባው መስሎ ሲያደናቆር የነበረበት በጣም ነበር ሲገርመኝ። ያላህ እጅ የፍጡርን እጅ አይመስልም ማለት እሺ የሰው እጅ የጦጣን እጅ አይመስልም ማለት ነው ወይ? ቀላል እኮ ነው ጥያቄው። እንደ ማለት ያለ ነው ወይ ብለህ ስትጠይቀው ሊመልስ አልቻለም። ፈጽሞ ሊመልስ ይሄ እኮ ምናምን ብሎ ሌላ ነገር ውስጥ ነበር ሲገባ የነበረውና በጣም ውይይት የማይመጥኑ እንደሆኑ በዚህ መረዳት እንችላለን ማለት ነው። እና ይሄንን የመሰለውን እንግዲህ የሚያምረውን ውይይት
ደግሞ አንዳንድ ሰዎች ደግሞ እንደተናገርከውም ለማደናቀፍ ማለት ይሄ እንትን ለማድረግ ይሄ ክሪቲሳይዝ ለማድረግ ለማሸማቀቅ እግዚአብሔር የሰራውን ስራ ለማጣጣል የሄዱበት ርቀት በጣም ነው የሚገርመኝ እውነት ለመናገር እና አንዳንዴ ከምን ድፍን ጥላቻ ይሄ ዕውቀት አልባ የሆነ ጥላቻ ዝም ብሎ ጥላቻ ብቻ ያለባቸው ሰዎች የሚያነሱት አይነት ጥያቄ ነው። በሚገርማችሁ ሁኔታ አንድ አምላክ የለም የሚል አንድ ኤቲስት ቢመጣ እኮ እኔ ከሙስሊሙ ጋር ሆኜ አምላክማ አለ ይችን ምድር እንዴት መጣች ብዬ ሎጂክ ጥያቄ ጠይቃለሁ እኮ ከሙስሊሙ ጎን ሆኜ ማለት ነው። ሙስሊሙ አምላክ አለኝ ብሎ ስለሚያምን ከእርሱ ጋር ሆኜ እኮ ይሄ በሎጂክ እኮ ላወራ እችላለሁ ከሙስሊሙ ጋር ማለት ነው። አምላክማ አለ የአምላክ ማን ነው ነው እኔና ሙስሊሙን የሚለያየን እንጂ አምላክማ አለ ፈጣሪማ አለ በሚለው እኮ ሎጂክ እኔና ሙስሊሙ እኮ አንድ ነን እኮ። እንዴት አይነት ይሄ ቀነጨረ አይምሮ እንዳላቸው አንዳንድ ሰዎች በጣም ነው የምታዘበው ማለት ነውና ይሄን በዚህ አልፈዋለሁ ማለት ነውና ምክንያቱም አንዳንዴ ልዩነትን በመፍጠር የሚተዳደሩ ስለሆነ በልዩነት ላይ ነው እንጀራቸውን የጋገሩት ማለት ነው። ስለዚህ ልዩነት ከሌለ እንደዚህ ጴንጤው በጣም ኦርቶዶክሳውያኑ ጴንጤን በጣም አምርሮ ካልጠላ የነሱ እግዚአብሔር ትክክለኛ እግዚአብሔር አይደለም ካላለ የነሱ ኢየሱስ ትክክለኛ ኢየሱስ አይደለም ሰይጣን ነው ምናምን እንደዚህ ብሎ የሚል እርግማን ውስጥ ካልገባ አምላካችን አንድ አይደለም የሚል አይነት ልዩነት ውስጥ ካልገባ እነሱ ሊተዳደሩ አይችሉም። እና በዚህ አይነት ሎጂክ ነው እየተንቀሳቀሱ ያሉት ማለት ነው። በተለይ ተመስገንን በስም ጠርቼ መናገር ብፈልግ ማለት ነው እና የሚያሳዝነኝም ይሄ ነገር ነው። ግን በጣም በሚገርማችሁ ሁኔታ እንደዚህ ይባላል በኦርቶዶክሱ ላይ እና በወንጌላውያን አማኞች ላይ ከፍተኛ ልዩነት እንዳለ ይነገራል። ግን ደግሞ እውነት ለመናገር መጽሐፍ ቅዱስን የምናዘጋጅ ካቶሊክ ኦርቶዶክስ እና ፕሮቴስታንት ነን። አንድን መጽሐፍ ቅዱስ መጽሐፍ ይሄ ነው ብለን የምናዘጋጅ እኛ ነን። ይሄን ያህል ልዩነት እነሱ እንደሚሉት ካለ እንግዲህ መጽሐፋችንም አንድ ነው። ያ በዛ በመጽሐፍ ውስጥ የተቀመጠው ደግሞ በአንድነትና በሶስትነት የሚመለከው እግዚአብሔር ነው። ያ እግዚአብሔር በኦርቶዶክሳውያንም በካቶሊካውያንም በወንጌላውያን አማኞች ወይም በፕሮቴስታንትም ያለው እግዚአብሔር አንዱ እግዚአብሔር ነው። አንዱ ኢየሱስ ነው። ሌላ ኢየሱስ የለ፣ ሌላ እግዚአብሔር የለ። አንድ አምላክ ነው የምናመልከው። ይሄንን እግዚአብሔርን የምንገልጥበት መንገድ ይለያያል። ኦፍ ኮርስ ሊለያይ ይችላል። ምናልባት በስላሴ አስተምሮ ላይ ማለት ነው በፈቃድ ይሄ በኩነት ትምህርት ላይ ማለት ነው። ከዛ የተረፈ እኮ ሌላ የሚያመጡት እኮ ነገር የለም ሲጀመር ማለት ነው። እና ይሄንም ልብ ማለት ያስፈልጋልና ግን ይሄን ያህል ልዩነትም እየተፈጠረ በቤተ ክርስቲያኒቱ ላይ ቤተ ክርስቲያኒቱ እንደዚህ አይነት ልዩነትን በየመድረኮች እየተሰበከ እነሱ ወደው አይደለም አክቹአሊ በየመድረኮቹ ይሄን ያህል ልዩነት እየተሰበከ ኦርቶዶክሳውያን ግን ከወንጌላውያን አማኞች ጋር ይሄን ያህል የተለያዩ ከሆኑ ለምንድን ነው እርዳታን ከወንጌላውያን አማኞች የሚጠይቁት? ከፕሮቴስታንት ለምንድን ነው የሚጠይቁት? ለምንድን ነው የልማት ድርጅቶቻቸው አጠቃላይ ከወንጌላውያን አማኞች ከአብያተ ክርስቲያናት ከጀርመን አብያተ ክርስቲያናት ጋር ለምን አብረው ይሰራሉ? ከዓለም ከሃይማኖት ምንድነው እንዳጠቃላይ በክርስቲያን ወርልድ ፌዴሬሽን ነው የሚባል ከእርሱ ጋር ስለምን አብረው ይሰራሉ? እንደዚህ አይነት ከሆነ ማለት ነው በዓለም አቀፍ ደረጃ በክርስቲያኖች በፊት አቡነ ጳውሎስ ሲመሩት የነበረው ምንድነው የሚባለው እሱን አይነት ድርጅት ማለት ነው። አንድ ካልሆነ ክርስቲያን ካቴጎሪ ውስጥ ከሌለንኛ ለምን አብረን እንመራለን? እና ይሄ በጣም ልታስተውሉት ያስፈልጋል። ጥላቻ ጥሩ አይደለም ለማለት ነው። ለማንኛውም ውይይቱ በጣም የሚያስገርም ነበረ። ዲያቆን ዛትናቴዎስ ግን በጣም የተባረከ ወንድም ነው። ሊበረታታ የሚገባ ነገር ነው። በጣም አንተም እግዚአብሔር አብዝቶ ይባርክህ። በጣም ጥሩ አይነት ተወያይ ነህ። በጣም ጥሩ አፖሎጂስት ነህ። በጣም እኔ በሁሉ ነገር የተሳልክ ሰይፍ ነህ። እግዚአብሔር አብዝቶ ይባርክህ። በሁሉ እከታተልሃለሁ። እግዚአብሔር ጸጋ ያብዛልህ። ተባረክልኝ። ቃሊ የሚዩት ነክ ኦኬ። አይ ተባረክ አልኩትና ከዛ መካነ ኢየሱስ ነኝ ነው ወይ ያልከኝ? አዎ መካነ ኢየሱስ ነኝ። ኤምኬሲ ነበር የምትመስለኝ። የሚገርመው ያው እሺ ኤምኬሲ ያው አካል ስለሆነ አንድ አካል ላይ አብረን ስለምናገለግል ልዩነት የለም ብዬ ስለማስብ ነው ያን ያህል። አይ ልክ ነህ። ልዩነት ፈጣሪ አይደለም ባይዘው ህብረትን ማበረታ ነኝ። እሱ ነው የሚፈለገው። ተባረክ ስላስተያየቱ ጌታ ይባርክ።